ሰላም ጤና ይስጥልን እንዴት ቆያችሁ የተወደዳችሁ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ተከታታዮች ዛሬ የዳጉ ዝግጅታችንን ጀምረናል በዛሬው የዳጉ ዝግጅታችን አጠቃላይ በግብርናው ዘርፍ የተሰሩ ያሉ የሪፎርም ስራዎች ምን ይመስላሉ በእነዛስ የመጡ ለውጦች ቀጣይ የቤት ስራዎች ምንድናቸው በሚለው ሰፊ ውይይት እናደርጋለን በዚህ ጉዳይ ላይ እስካሁን በሪፎርሙ የተሰሩ አንዳንድ መረጃዎችን አጋርተን ወደ ቀጥታ ውይይታችን የምንሻገር ይሆናል ኢትዮጵያ እንግዲህ የግብርናው ዘርፍን በማዘመን አጠቃላይ ኢኮኖሚዋን ለማጎልበት የተለያዩ ስራዎችን እየሰራች ትገኛለች ከነዚህ ስራዎች አንዱ ደግሞ የግብርናውን ዘርፍ ሪፎርም በማድረግ በዋናነት የዝናብ ጥገኝነትን በመላቀቅ የመስኖ ስራን ማስፋትን አንደኛ የሪፎርሙ አካል አድርጋ ወስዳለች በዚህም የተለያዩ መስኖ አውታሮችን በመገንባት ስራዎች ተሰርተዋል ከዛም ባለፈ ደግሞ የቴክኖሎጂ አጠቃቀም ማሳደግ የቴክኖሎጂ አጠቃቀሙ ከግብአት አንፃርም ይሁን የተለያዩ አስተራረስ ዘዴዎችን በመጠቀም ቴክኖሎጂን በማስፋት አርሶ አደሮችን ኑሮ ማሻሻልን ሌላኛው የግብርና ዘርፍ ሪፎርም ስራ አድርጋለች ከዛ ባለፈ ደግሞ ግብአት አጠቃቀም የአፈር ማዳበሪያም ይሁን አሲዳማ የሆኑ አፈሮችን ወደ ልማት በመቀየሩ በኩል እንደ ሀገር የተያዙ አቅጣጫዎች የተለያዩ ተስፋ ሰጪ ውጤቶችን ያመጡ ይገኛሉ ከዛ ባሻገር ደግሞ ከምርት ሂደቱ በተጨማሪ የምርት ስብሰባ ወቅትም ከዚህ በፊት በነበረው ሁኔታ እንደ ሀገር ከ25 እስከ 30 በመቶ የሚሆነው ምርት በስብሰባ ወቅት ይባክን ነበርና ይሄንን መካናይዝድ በማድረግ በማሽነሪዎች በመታገዝ ምርትና ምርታማነትን ለመጨመር ወይም ደግሞ የምርት ስብሰባ ውስጥ የሚያጋጥመውን ብክነት ለመቀነስ የተለያዩ ስራዎችን ሰርታለች በዚህም ደግሞ የተለያዩ ለውጦች መጥተዋል ለአብነት ያህል የተለያዩ የመጡ ለውጦችን ለማየት ያህል እንደ ሀገር በ2016 በጀት ዓመት 1.2 ቢሊዮን ኩንታል ምርት ተመርቷል ይሄ ደግሞ የተለያዩ አሁን በቅድም በተጠቀስኳቸው ቴክኖሎጂ በመጠቀም ግብአት በማሳደግ መስኖ አማራጮችን በመጠቀምና የምርት ስብሰባ ሂደቱን በማዘመን በኩል በተሰራው ስራ ከ1.2 ቢሊዮን እስከ 1.5.7 ቢሊዮን ኩንታል ምርትን እንዳጠቃላይ እንደ ሀገር መሰብሰብ ተችሏል ይሄ ታዲያ የ2016 እና የ2017 ነው ዘንድሮም ደግሞ ከዚህ የተሻለ ምርት ለመሰብሰብ ታቅዶ እየተሰራ ይገኛል ከዚህም ባሻገር ደግሞ በተለያዩ ስራዎች ተሰርተዋል ሀገሪቱ ከዚህ በፊት ያልተለመዱ ሰብሎችን ማምረቱ ለአብነት ለማንሳት ስንዴን የመሳሰሉ ምርቶችን ማምረት በመቻሉ ደግሞ እንደ ሀገርም የመጡ ለውጦች አሉ ለአብነት ብናነሳ የስንዴ ምርትን በ2009 እና 10 ዓመተ ምህረት ካመረተቻቸው የበለጠ ደግሞ በእጥፍ ጨምሮም ምርቱን ማሳደግ ተችሏል ከዛም ባሻገር ደግሞ እንደ ሀገር የግብአት አቅርቦትን ከዚህ በፊት ማዳበሪያ ምርትን ከውጭ ሀገራት ማስገባት ሲቻል የነበረው በአመት እስከ 2 ቢሊዮን የሚደርስ ወጪ ያስወጣ ነበርና ይሄንን ወጪ በሀገር ውስጥ ምርት ለመተካት ደግሞ ፋብሪካ የማስጀመር ስራዎችም እየተሰሩ ነበር ቀደም ብዬ እንደተጠቀስኩት እንግዲህ የስንዴ ምርትን ጨምሮ ሌሎች የተለያዩ ሰብሎችን በመሞከር አዳዲስ ሰብሎችን በማላመድ እንደ ሀገር በግብርናው ዘርፍ የተሰሩ ስራዎች ተስፋ ሰጪ ነበሩና አሁን ያለንበት ወቅት ደግሞ የመኸር ወቅት እንደሆነ እንደ ሀገርም በዚህ የመኸር ወቅት 70 በመቶ ያህሉ ምርት የሚሰበሰብበት ነው ይባላልና በዚህ የመኸር ወቅት በ2017-18 ዘመን ከ20 ሚሊዮን ሄክታር በላይ መሬት ነው በዘር የተሸፈነው ከዛ ውስጥም ደግሞ ይሄ ቴክኖሎጂ መጠቀም የሚባለው ኩታ ገጠም እርሻን ማስፋፋቱ አንደኛው አካል ሆኖ በአጠቃላይ በመኸር ምርት ከሚዘራው ወይም ሰብል ከተሸፈነው ማሳ ደግሞ 40 በመቶ ያህሉ በኩታ ገጠም እርሻ ለመሸፈን ተችሏል ከዛም ከዚህ ሁሉ ከ20 ሚሊዮን ሄክታር መሬቱ ደግሞ 650 ሚሊዮን ኩንታል በላይ ምርት እንደሚጠበቅም መረጃዎች ይጠቁማሉ ከዛ ባሻገር የተሰሩ የሪፎርም ስራዎች ቅድም እንደተጠቀስኩት በስንዴ ዘርፍ ለውጥ ማምጣት ተችሏል የሩዝን የመሳሰሉ ሌሎችም ያልተለመዱ ከውጭ የሚገቡ የነበሩ በሀገር ውስጥ የመተካት ስራዎችም እየተሰሩ ነበርና ይሄ ሁሉ ሪፎርም ሲሰራ እንደ ሀገር ደግሞ በመጀመሪያ ደረጃ የምግብ ዋስትናን ማረጋገጥ ከዛም ባሻገር ደግሞ እንደ ሀገርም ሉዓላዊት ሀገር በምግብ ወይም የምግብ ሉዓላዊነትን ለማስከበር የሚሰሩ ስራዎች ናቸው እነዚህ ምን ደረጃ ላይ ናቸው ቀጣይ የቤት ስራዎቻችንስ ምንድናቸው የሚለውን እዚሁ ስቱዲዮ እንግዳ ግን በመጋበዝም ከክልል ስቱዲዮችን በግብርና ዘርፍ የተሰማሩ እንግዶችን በመጋበዝ ሰፊ ውይይት እናደርጋለን በዚህ ውይይት እናንተም በቀጥታ ስልክ መስመሮቻችን
እየገባችሁ አስተያየትና ጥያቄዎቻችሁን ማንሳት ትችላላችሁ። ዳጉ በዚህ መልኩ ይቀጥላል። አብራችሁን ቆዩ። እንግዶቻችን እንግዲህ እንኳን ደህና መጣችሁ። ተመልካቾቻችንም በዛሬው የዳጉ ዝግጅታችን ቀደም ብዬ እንዳስተዋወቅኩት አጠቃላይ እንደ ሀገር በግብርናው ዘርፍ የተሰሩ የሪፎርሞች ምን አይነት ውጤቶችን እያመጡ ናቸው፣ ቀጣይ የቤት ስራዎቻችንስ ምንድናቸው የሚለውን በስፋት እንድናወራ ወደናል። ለዚህ ውይይትም የተለያዩ መረጃዎችን እየሰጡ የውይይቱ አካል ሆኖ የሚቆዩን እንግዶች አሉ። አቶ ተሾመ ገለቱ በግብርና ሚኒስቴር የብዕና አገዳ ሰብሎች ልማትና ድህረ ምርት ደስክ ኃላፊ፣ እንዲሁም ዶክተር ድንበሩ ሚሊዮን በሰላሌ ዩኒቨርሲቲ የእጽዋት ሳይንስ ትምህርት ክፍል መምህርና ተመራማሪ፣ ከዚህም ባሻገር ከወላይታ ሶዶ ስቱዲዮአችን ዶክተር አስከትል ጌታቸው ናቸው። በወላይታ ሶዶ ዩኒቨርሲቲ መምህርና ተመራማሪ፣ ከዛም ባሻገር ደግሞ በዚሁ በግብርና ኢንቨስትመንት ዘርፍ በወላይታ ዞን በአትክልትና ቅመማ ቅመም እርሻ ዘርፍ ተሰማርቶ የሚገኙ እንግዶቻችን አብሮን ይቆያሉ። እናንተም ቀደም ብዬ እንዳስተዋወቅኳችሁ በቀጥታ ስልክ መስመሮቻችን እየገባችሁ ሀሳብ አስተያየቶቻችሁን መስጠት ትችላላችሁ። ውይይታችን ለመጀመሪያ ያህል አቶ ተሾመ እንግዲህ እንደ ግብርና ሚኒስቴር የግብርናው ዘርፍ ሪፎርም ከተጀመረ ወዲህ የተለያዩ ምርትና ምርታማነትን ለማሳደግ የተሰሩ ስራዎችን እንዴት ይገልጻሉ ከሚለው እንጀምር። በጣም አመሰግናለሁ። እንግዲህ ስለጋበዛችሁንና ለኢትዮጵያ ሕዝብ ግብርና ያለበትን ሁኔታ ለመግለጽ ስለተጋበዝኩ አመሰግናለሁ። ግብርና እንግዲህ በአዲስ ሪፎርም ከተጀመረ ወዲህ ይሄ ነው የማይባል ስራዎችን ሰርተዋል። ከዚህ ውስጥ ምርትና ምርታማነትን ለማሳደግ ብዙ ስራዎች ተሰርተዋል። አንደኛው ከዛ የአጠቃላይ የምርጥ ዘር መጠቀም ነው። የአፈር ለምነትን ማሳደግ ነው። ሌላው ደግሞ ምርትን በኩታ ገጠም መስራት ነው። ኩታ ገጠም ማለት ያው ምርትና ምርታማነትን ይጨምራል። ከሌላው አንጻር ሲታይ እንደ ሌላው እርሻ አይደለም። ኩታ ገጠም ተመሳሳይ ሰብልና በአንድ አካባቢ ሰፋ ያለ ስራዎች የእርሻ ስራዎች ይከናወናሉ። ይህም ከአነስተኛ የክላስተር አሰራር እስከ ሜጋ ክላስተሮች በሀገራችን አሉ። በሰብልም በአትክልትና ፍራፍሬም እየተሰሩ ያሉ ስራዎች አሉ። ከዚህ በፊት ከነበሩት ቅድም በተገለጸው አንጻር አሁን በዚህ አመት አጠቃላይ 20.7 ሚሊዮን ሄክታር በዘር ተሸፍኗል በሰብል። ከዚህ ውስጥ ደግሞ የ658 ሚሊዮን ኩንታል በላይ ምርት እንጠብቃለን ማለት ነው። ስለዚህ ይሄንን ለመስራት ከጊዜ ወደ ጊዜ የሜካናይዜሽን እርሻ በጣም ጨምሯል። በፊት አርሲና ባሌ ብቻ ነበር የሚታወቀው። አሁን በአገሪቷ በሙሉ የሜካናይዜሽን ስራ እየተስፋፋ አርሶ አደርም አሁን ትራክተርን፣ ፕላንተሮችን፣ ኮምባይነሮችን ከመጠቀም ጥራት ነው እንጂ ብዛትን አይደለም እየጠየቀ ያለው። ስለዚህ ይሄ ግብርና ያመጣው ለውጥ ነው። ከዛም አልፎ የሰብልን ደህንነት ከመጠበቅ አንጻር ደግሞ አሁን የአውሮፕላን የጸረ ተባይ ርጭት ስራ ጀምረናል። አሁን በተለይ በኦሮሚያ ክልል በአርሲና ባሌ እየተሰራ ያለው ስራ በጣም ጥሩ ነገር ነው። የአውሮፕላን ርጭት ስራ ተጀምረዋል። ይሄ ደግሞ ከብዙ ነገር አርሶ አደሮችን ያድናል፣ የጉልበቱን ይቀንስለታል። ሁለተኛ ደግሞ ከኬሚካል ንክኪ መርዝ ነው በነገራችን ላይ እሱን ከአርሶ አደሩን እንትን ያድነዋል፣ ከበሽታ ከተለያዩ እንትኖችን ስለሚያድን የግብርናን ደግሞ ወደ ቴክኖሎጂ የሚያመጣ ስራ ነውና እነዚህ በግብርና ስራ እየተሰሩ ነው። ከዛም አልፎ ድሮ አርሶ አደሮቻችን ዝናብን ነበር የሚጠብቀው ያሉት። አሁን በአመት እስከ 3 ጊዜ የሚያመርቱበት ደረጃ ላይ ደርሰናል።
በዝናብ ይመረታል፣ በመስኖ ይመረታል፣ በበልግ ይመረታል። አልፎ ደግሞ በዳግም ሰብል እየተመረተ ይገኛል። ይሄ ደግሞ አርሶ አደሩ ለመሬቱ የሚያስፈልገውን ግብአት እየሰጠ ከሱ ደግሞ ጥሩ ግብአት እያገኘ ነው ምለው እንትን አለ። አሁን የመስኖ ስንዴ አሁን ዘንድሮ እስካሁን ከ4.2 ሚሊዮን ሄክታር በላይ ታቅደዋል። ከዚህ ደግሞ 174 ሚሊዮን ኩንታል በላይ እንጠብቃለን። አሁን ቀጣይ በ2018 በመስኖ የሚሰራ ማለት ነው። ስለዚህ እነዚህ እንትኖች አሉ። በዳግም ሰብል ብቻ እስካሁን አሁን ከ190 ሺህ በላይ ሄክታር ተዘርተዋል። እስካሁን ገና ስለሆነ ስላልተጠናቀቀ ይሄ ከ19 ሚሊዮን ኩንታል በላይ እንጠብቃለን ከዳግም ሰብል ብቻ ማለት ነው። አመሰግናለሁ። እንግዲህ ተመልሰን እናወራለን። ቴክኖሎጂ አጠቃቀም ግብአትን ለብቻው እናያለን። እንግዲህ አጠገባችን የሚገኙት ደግሞ ዶክተር ሚሊዮን ድንበሩ በሰላሌ ዩኒቨርሲቲ የእጽዋት ሳይንስ ዘርፍ ተመራማሪ ናቸው። ስፔሻሊ ደግሞ በዚሁ በግብአት አቅርቦት ዘርፍ ምርምሮችን በመስራትም ለዚሁ ግብርና ምርታማነት የራሱን አሻራ እያሳረፉ ይገኛሉና እንደው ወደ ስራ ወደ ምርምሩ ከመምጣቱ በፊት በግብርናው ዘርፍ በተወሰዱ የማሻሻያ ስራዎች ከግብአት አቅርቦት አንጻርም ከዘር ምርጥ ዘር አቅርቦት አንጻርም ቢሆን የመጡ ለውጦችን እንደ አንድ ምሁር እንዴት ይመለከታሉ? እሺ፣ ጥሩ አመሰግናለሁ። አዎ የአቅርቦቶችን የቴክኖሎጂዎችም ሆኑ ለግብ ለእርሻ ይጠቅማሉ የተባሉ ነገሮች ጅማሮቹ አሉ፣ እያየናቸው ነው። ግን ካለው የገበሬያችን ብዛት ካለው የመሬታችን ስፋት ምን ያክል በቂ ነው የሚለው ነው ትልቁ ነገርና ወይ ምን ያክል ተደራሽ አድርገነዋል ነው። ስለዚህ ጅማሮሹ አለ፣ ጥሩ ነው። አሁን በመስኖ ላይ ያለውን የምናየው ነገር አለ። ከዘር አቅርቦት ጋርም ያለው የሚመጣው ነገር አለ። የማዳበሪያ አለ። ከነ ችግሮቹ ነው። ያው ብዙ ክፍተቶች አሉ እንዳልሽው በኋላ መምናየት ቢሆናል አንድ ባንድ እናያቸዋለን። ጅማሮሹን እያደነቅን ክፍተቱን ግን ወደፊት ምን ማድረግ አለብን፣ ምን መሻሻል አለበት፣ የቱ ጋር ክፍተቱ የሚለውን እያየን የምንጨምርበት ይኖራል። አሁን መንግስት እንኳን የማይሸፍናቸው ራሱ በግለሰብ ደረጃ ሁሉ እየተገባ እየተሸፈነ ስለሆነ እነኚህ ነገሮች እያበረታታን የምንጠነክርበትን ነገር እናያለን። ጅማሮቹን ግን ያው አድንቀን በቀጣይነት የምናስተካክልበትን ነገር መሆን አለበት ብዬ አስባለሁ። አው እንግዲህ በግብርናው ዘርፍ ከግብአት አቅርቦትን ባሻገር ደግሞ የግል ኢንቨስትመንት በግብርና ኢንቨስትመንት በተለየ መልኩ የግል ባለሀብቶች ተሳትፎ ይህንን ውጥን ኦን እንዲያደርጉም ተሳትፎ ይደረጋልና ወደ ወላይታ ሶዶ ኢቢሲ ስቱዲዮአችን ሻገር እንላለን። በአካባቢው በግብርና ኢንቨስትመንት ዘርፍ የተሰማሩ ዶክተር አስከትል ጌታቸው መስመር ላይ ይገኛሉና ዶክተር አስከትል እንግዲህ እርሶም በዚሁ ዘርፍ የራስዎን አስተዋጽኦ እያደረጉ ይገኛሉና እርሶም ጨምሮ ሌሎች በግብርናው ዘርፍ የተሰማሩ ኢንቨስተሮች በዚህ ዘርፍ መምጣታቸው የግብርናውን ዘርፍ ለማሻሻል ምን አይነት አስተዋጽኦ አለው ብለው ይገልጻሉ? ወደ ስራ እንቅስቃሴው ከመምጣታችን በፊት አመሰግናለሁ። መግቢያ ላይ ዶክተር አስከትል ድምጾትን ትንሽ ከፍ ያርጉልን። ወደ ዩኒቨርሲቲ ሳይሆን ይሰማል? አሁን ይሰማል ዶክተር? ይሰማል። አሁን መቀጠል ይችላሉ ዶክተር። ይቅርታ ምናልባት አመሰግናለሁ። ምናልባት በመግቢያው እንደተገለጸ ወራቤ ዩኒቨርሲቲ ነው የሚሰራው። ወላይታ ሶዶ ዩኒቨርሲቲ ሳይሆን ወራቤ ዩኒቨርሲቲ ነው ማስተምረውና ምናልባት እርሻ ኢንቨስትመንት ስራ ውስጥ ከገባው ብዙ ነገሮችን አይቻለሁ እና በገባውት ዶክተር ይቅርታ እንግዲህ በወራቤ ዩኒቨርሲቲ መምህርና ተመራማሪ በሚለው ተመልካቾችን ማስተካክለናል። በግብርና ዘርፍ የተሰማሩት ደግሞ በወላይታ ዞን ውስጥ በአትክልትና ቅመማ ቅመም ዘርፍ ነውና እንደው ከዛ አንፃርም ያው እሺ አመሰግናለሁ። እና ምንድነው በስራ ውስጥ ከገባው ያያቸው ጥሩ ነገሮች በጣም ፈታኝ ሁኔታዎች ከፈታኝ ሁኔታዎች በኋላም ደግሞ ውጤቶች ለውጦች በግልም ደረጃ ሰው በዚህ ዘርፍ ላይ ተሰማርቶ ሰርቶ መቀየር እንደሚችል ሀገር መጥቀም እንደሚችል መስራት እንደሚችልና መንግስት ደግሞ ያመቻቻቸው ብዙ እድሎችን መጠቀም እንደሚችል ተረዳ። ሄሎ ዶክተር የሰማነዎት ነው?
ተመልሰን እንገናኛለን። እንግዲህ ከዶክተር ጋር ትንሽ መስመር ላይ እየተደማመጥን ያለውን አይደለም። ተመልሰን እንመጣለን። ወደ ስቱዲዮአችን እንመለስ። ዶክተር ድንበሩ ጋር ልምጣና በሰላሌ አካባቢ በተለይም ደግሞ ከፍተኛ የሆነ የግብርና አቅም ያለበት አካባቢ ዩኒቨርሲቲ ምሁር እንደመሆኑ ዩኒቨርሲቲዎች ደግሞ በማህበረሰብ አገልግሎት የተለያዩ ኃላፊነቶችን ይወጣሉና በግብርናው ዘርፍ እንደ ዩኒቨርሲቲ እዛ አካባቢ ያሉት እርሶም ደግሞ እንደ ዘርፉ ዋና ተዋናይ ምን አይነት ተግባራት እየተከናወኑ ነው? አርሶ አደሩን ኑሮ ለማሻሻል የምግብ ሉዓላዊነትን ለማረጋገጥ እየተሰሩ ያሉ ነገሮችን ማየት ብንችል። እሺ ጥሩ። እኛ እንደ ዩኒቨርሲቲ የምንሰራቸው 3 ትልልቅ ነገሮች አሉ። አንዱና የመጀመሪያው ዩኒቨርሲቲ ሲቋቋም መማር ማስተማር ነው። ሁለተኛውና ትልቁ ነገር ደግሞ የምርምር ስራዎች መስራት ነው። ከዚህ በበለጠ ደግሞ አሁን አንቺ ካልሽ ጥያቄ የሚገናኘው ደግሞ የኮሚኒቲ ሰርቪስ ወይ ደግሞ ህብረተሰብን አቀፍ የምንሰራቸው ስራዎች አሉ። ስለዚህ በምርምር እዛ አካባቢ ላይ የመጡ ከበሽታ አንጻር ሊሆን ይችላል ከምርት ማነስ ጋር በተገናኙ ትልልቅ ምርምሮችን እንሰራለን። ከበሽታዎች ጋር በተለያየ መልኩ መከላከያ በተገለ ኢንተግሬትድ የሆነ ወይ ደግሞ እነኚህ የተቀናጀ የበሽታና የአረም መከላከል ስራዎችን በዛ ላይ እንሰራለን። የበለጠው እንዳልሽው ከህብረተሰቡ ጋር ደግሞ የምንሰራው ምንድነው የኮሚኒቲ ሰርቪስ የሆኑ ወይም ደግሞ ለአካባቢ የሚጠቅሙ ስራዎችን እንሰራለን። ያን የምንሰራው ምንድነው አንድ ግብርናውን ከማሰልጠን ሊሆን ይችላል። ገበሬዎችን ማሰልጠን ይጀምራል። እንዴት ይሰራል እያንዳንዱ ቴክኖሎጂ የሚመጡትን በሳይንስ ያሉትን ወደ መሬት ተደግፎ እንዴት ይሰራል የሚለውንም እነኛን ሁሉ ትሬኒንግ የመስጠት በተለያየ ዘርፍ እንሰጣለን። ሌላው ምንድነው ያለው ዘር ማባዛት እንሰራለን። በሪሰርች የሰራናቸውን ወደ ገበሬው የግድ መሄድ ስላለባቸው ጥሩ ውጤት ያመጡትን ዘር አባስተን ለገበሬው የምናከፋፍልበትና የምናሰራጭበት ያንኛውም አንዱና ትልቁ ስራው የምንሰራበት ያለ ነው። አሁንም ያለ ነው። ቀድሞም ስንሰራ የነበረ ነው። ስለዚህ በዚህ ልክ በምርምርም ማህበረሰብ አቀፍ የሆኑ ደግሞ ዘር በማባዛትም ሊሆን ይችላል። በተለያየ ነገር የአፈር ጥበቃ ትሬኒንጉን በመስጠት ሊሆን ይችላል። በተለያየ መልኩ እያደረግን ህብረተሰቡን እያገለገልን ያለበት ሁኔታ ነው አሁን ያለ። በእነዚህ ስራዎች የመጡ ለውጦች እንዴት ይታዘባሉ? ያው እነኚህ በጣም ጥሩ ናቸው። ምክንያቱም አሁን ከዚህ በፊት ለምሳሌ ማዳበሪያ ሰተሽ ትሬኒንጉን በትክክል ካላወቁት አደራረጉን መጠኑን ካልታወቀ ምንም ጥቅም ላይኖር ይችላል። መስኖ ላይም ስንመጣ የመስኖንም ነገር መቼ ይሰጣል እንዴት ይደረጋል ሁሉ ነገር ካላወቁት በዛ አግሮ ኬሚካልስ የምንላቸውንም እነሱ በዛው ልክ ሁሉ ነገር ካላወቁት ደረሰ ማለት እነሱ ተጠቀሙት ማለት ላይሆን ይችላል። ስለዚህ እነኛ አሁን የምንሰጣቸው ስልጠናዎች የምናደርጋቸው ዘሮች ራሱ አንዳንዴ የሚመጡት ዘሮች በቂ አይደሉም የሚሰራጩት በክልልም በዞንም ደረጃ። ስለዚህ እኛም በአቅማችን እንደ ዩኒቨርሲቲ እዛ በምርምር የሞከርናቸውን አባስተን ስንሰጣቸው ምርታነታቸው በጣም ጨምሮላቸዋል። ለገበሬዎቹ ጤናማ ነገር ወይም ደግሞ እነሱ እለት በእለት ይቸግራቸው የነበረው ነገር አሁን እያሟላላቸው የሄደበትን ነገር ነው ያለን። አትክልት ላይም አሁን በፊት አይለመድም እኛ ጋር እዛ አካባቢ ላይ አሁን አትክልት አይለመድም ብዙም አልነበረም። በአሁኑ ወቅት ግን በበጋ ራሱ አትክልት የማልማት እንትን ደርሶባል። ስለዚህ ከኑትሪሽን ወይም ደግሞ ከአመጋገባቸው አንጻር ተጨማሪ የአትክልት ያገኙበትም ነገር ስላለ የተሻለ ለውጥ እንዳየንባቸው ነው የምናገረው። አቶ ተሾመ ወደ እርስዎ እመጣለሁ። እንግዲህ ዶክተር አስከትል ተመልሶ መስመራችን ላይ ተገኝተዋልና ዶክተር ወደ ሀሳቦት እንሻገር። እንዴት ነው በዘርፉ እንግዲህ የግል ኢንቨስትመንት ዘርፍ ላይ ተሰማሩ እንደመሆኑ እርሶና መሰል ኢንቨስተሮች በዚህ በግብርናው ዘርፍ መሳተፋቸው ምን አይነት አስተዋጽኦ ያደርጋል ለዚህ ውጥን መሳካት ይላሉ? አመሰግናለሁ። እኔ ያው በእኔም ያየሁት ሁሉም ሰው በዚህ ዘርፍ ላይ ቢሰራ ሀገርን መቀየር ራሱን መቀየር የሚችል ሀብት ሀገር እንዳላት ይታወቃል። በሰፊው መሬታችን ኢንቨስት ሳይደረጉ ያሉበት ሁኔታዎች አሉ። ወጣ ብለን ስናያቸው ሁሉም ሰው ያለውን አቅም እዚህ በመሬት ባለው ሀብት ላይ ኢንቨስት ቢያደርግ ለራሱም ሆነ ለሀገር ለሌሎች ዜጎች መትረፍ የሚችል ሀብት እንዳለ ነው የሚሰማኝ። እንደራሴ ሳየው ከገባው 4 አመት ነው ወደዚህ ስራ ዘርፍ ላይ እና በገባውበት በርካታ የስራ እድል ያገኙበት ብዙ ገንዘብ ኢንቨስት ተደርጎ የዛን ያክል ደግሞ ትርፋማ በግል ደረጃ የሆንኩበት ቀጣይም ከዚህ የተሻለ ነገርን ለማግኘት በጣም በእቅድ እየተሰራ ያለበት ዘርፍ ስለሆነ ምናልባት በእኛ ሀገር አካባቢ ላይ ብዙ ጊዜ አልተለመደም። ሰው ሲማር አንድ ደረጃ ከፍ ሲል ምናልባት እንደኛ አሁን ዩኒቨርሲቲ መምህር ሆነ በእርሻ ኢንቨስትመንት ገብተ መስራት ባይለመድም ቢያንስ የተሻለ አንደርስታንዲንግ እንዲኖረው ብዙ ሰው ልምድ ቢወስድና ቢሰራ ጥሩ ነገር ይመጣል ብዬ ተስፋ አደርጋለሁ።
ዶክተር እርሶ ጋም ተመልሰን እንመጣለን። እዚህ ስቱዲዮም ተመልሰን ብዙ ውይይቶችን እናደርጋለን። እንደ መግቢያ ያህል ይሄንን ካልን በዋናነት ርዕሰ ጉዳያችንም የግብርናውን ዘርፍ ለማሻሻል እየተሰሩ ያሉ ነገሮች በምን አይነት ትኩረት መሰራት አለበት የሚለውን የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የጋራ መክፈቻ ባደረጉበት ወቅት የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አጽንኦት ሰጥተው ገልጸዋልና የእሳቸውን ንግግርም ሀሳቡንም አድምጠን ከዛ በኋላ ተመልሰን ስንገናኝ በዚህ ውይይት የምንቀጥል ይሆናል። ወደ ፕሬዝዳንት ታዬ አጽቀሥላሴ ንግግር እንሻገራለን። በግብርና በ2016 በጀት ዓመት 1.2 ቢሊዮን ኩንታል ምርት ተመርቶ የነበረ ሲሆን በ2017 ምርት ዘመን 1.57 ቢሊዮን ኩንታል ምርት ተመርቷል። ይህም ከቀደመው ዓመት 24.7 በመቶ ብልጫ አለው። እንግዲህ ፕሬዝዳንቱ እስካሁን የመጡ ስራዎች ላይ ለውጦችን አውርተዋል። ቀጣይ መስራት የሚገባቸው ጉዳዮች ላይ ተመልሰን ሌሎችም እንደዚሁ የምናዳምጣቸው መልእክቶችም ትኩረት አቅጣጫዎችም ይኖራሉ። ወደኛ ውይይት ስንሻገር ቅድም ጠቅለል አድርገው በሪፎርሙ ጠቅሰዋል አቶ ተሾመ። አሁን ደግሞ ለየት አድርገን ከዚህ በፊት ባልተለመደ መልኩ ቴክኖሎጂ አጠቃቀም እንደ ሀገር እየሰፋ መጥቷል። ከአመት አመት ከወቅት ወቅት ከመኸር በልግ ከመስኖ ከበጋም እንደዚሁ እየሰፋ መጥቷልና በተለይም ቴክኖሎጂ አጠቃቀም ላይ እንደ ሀገር በግብርናው ዘርፍ የቱ ጋር ነን? አመሰግናለሁ። ቴክኖሎጂ አጠቃቀም በግብርና በፊት ቅድም እንደተናገርኩት የተወሰነ ዞንና አካባቢ ብቻ ላይ ነበር በፊት የነበረው። እሱም አርሲና ባሌ አካባቢ ነው። አሁን ደግሞ ወደ ተለያዩ የሀገራችን ክፍሎች ከኦሮሚያም አልፎ ወደ አማራ ክልል አራቱም ደቡቦች ላይ ሶማሌም አፋርም ቴክኖሎጂዎች ገብተዋል። ይሄን ስናይ በፊት በትራክተር ብቻ ማረስ ነው እኛ እንትን የምንለው። አሁን ደግሞ ሙሉ በሙሉ ቴክኖሎጂ በቴክኖሎጂ የሚጠቀሙ አካባቢዎች አሉ። አሁን አርሲና ባሌ በትራክተር ያርሳል፣ በፕላንተር ይዘራል፣ በኮምባይነር ያጭዳል፣ ምርቱን ይሰበስባል ማለት ነው። ሌሎች አካባቢዎችም በዛ ልክ እየተስፋፉ ይገኛሉ። ይሄ ማለት የሰው ጉልበትም ይቀንሳል። ብዙ ስራዎች እየተሰሩ ነው። ከዛም አልፎ አርሶ አደር ጥራት ነው እየጠየቀ ያለው የቴክኖሎጂ። ያው እንደሚታወቀው እንደ አገራችን የግብርና ቴክኖሎጂዎች ከቀረጥ ነጻ ነው የሚገቡ። መንግስት ያንን እንትና አመቻችተዋል ለአርሶ አደሩ ማለት ነው። ይሄ ደግሞ ጥሩ አድቫንቴጅ ነው ለአርሶ አደሩ እና ቴክኖሎጂዎቹ አሁን በፊት ከነበሩበት አሁን ኦልሞስት ከ6 ሚሊዮን ሄክታር በላይ በመካናይዝድ ነው እየተሰራ ያለ ማለት ነው። ከዛም አልፎ ቅድም ባልኩት አሁን ደግሞ የተጀመረው የተባይ መከላከል ስራም በቴክኖሎጂ ተጀምሯል። ያው በአውሮፕላን ርጭት እየተካሄደ ነው። አርሶ አደሩም ያንን እየተስማማ በኩታ ገጠም ስለሆነ ኩታ ገጠሙ ላይ በአንድነት እያስረጨ ይገኛል። እሱም ደግሞ ጥሩ ነገር ነው። ከዛም አልፎ አሁን ያው ቴክኖሎጂ ስለሆነ የዘር አቅርቦትም የዘር ማላመዱ ስራ፣ የዘር ማባዛት ስራ፣ የዘር ማስተዋወቅ ስራዎች በስፋት እየተሰሩ ናቸው። በአርሶ አደር ማሰልጠኛ ማዕከላት ይሰራሉ፣ በአርሶ አደር ማሳ ይሰራሉ። እነዚህ በስፋት እየተሰሩ ይገኛሉ አሁን ከበፊቱ አንጻር ማለት ነው። ከዛም አልፎ አሁን የአፈር ለምነትን ከማሻሻል አንጻር ጥሩ ነገሮች እየተሰሩ ነው። አሁን በቀበሌ ደረጃም በወረዳ ወደ ታች ስንሄድ የኬሚካል መዳበሪያ ብቻ ሳይሆን የተፈጥሮ መዳበሪያዎችን ጭምር በስፋት እየተሰራ ነው በክልሎች። እሱ በጣም የሚበረታታ ስራ ነው። የኬሚካልን መዳበሪያን ብቻ መጠበቅ ሳይሆን ኮምፖስት አለ፣ ቨርሚ ኮምፖስት አለ፣ ቨርሚ ቻር የሚባል አለ፣ ቨርሚ ዋሽ የሚባል አለ። እነሱን አሁን በኤፍቲሲ ደረጃ በአርሶ አደር ደረጃ በጣም እየተጠቀመ ነው አርሶ አደር። ከዛም አልፎ አሁን ቨርሚ ኮምፖስት አካባቢ ኮምፖስቱን ብቻ አይደለም አሁን እየተሰራበት ያለ ትሉንም ጭምር አርሶ አደር ወደ ቢዝነስ ቀይሯል፣ ይሸጣል። ቢያንስ በትንሹ
1 ኪሎ ትል በ500 ብር እየሸጡ ይገኛሉ። ኮምፖስቱንም በዛ ልክ እየሸጠ ነው አርሶ አደሩ ራሱ። ከዛ አሁን እንደ መንግስትም ደግሞ እንደ ክልሎች ትኩረት ተሰጥቶ እንትን ተሰርቶ ለቨርሚ ኮምፖስት ትልቅ አድራሽ እየተሰራ በጣም እየሰሩበት ይገኛሉ። እነዚህ እየተሰሩ ይገኛሉ በግብርና ማለት ነው። በግብርና ሚኒስቴርም ያው ከጠቅላይ ሚኒስቴሩ ጀምሮ የግብርና ሚኒስቴር ትኩረት ስላለ ግብርና እውነት ነው ጅማሮች እንዳሉ ከዛ ደግሞ አሁን ላይ ቀጣይ አቅጣጫዎች እንዳሉ ነግረውናልና ተመልካች መስመር ላይ እንዳለ እየተነገረን ስለሆነ ወደ ሀሳቦት እንመጣለን። ተመልካቻችን ማልበል ኬት ነው? እናስጥልኝ የዳጓ አዘጋጆች እንድትተከስተራው ባላለው ካምቦ ኬት ድምጾት ትንሽ ይርቃል። እሺ እንድትተካባላለው ካምቦ። እሺ ሀሳቦትን ይቀጥሉ። እሺ እንደምታወቀው አገራችን በቂ የውሃ ምንጮችና ተፋሰሶች አሏት። እንደገና ደግሞ ሰፊ የእርሻ መሬቶችም ሁሉ አሉ። ነገር ግን በምግብ ራሳችን ሳንችል በመቆየታችን ከፍተኛ ቁጭት ላይ እንዳለን ያው ይታወቃል። እና ይሄንን ከቁጭት ተነስተን ምርታማ ሆነን አገራችን በምግብ ራሷን እንድትችል ከፍተኛ ጥረት እየተደረገ መሆኑ ይታወቃል። እና በምግብ ራሱን ለመቻል እንደምታውቁ ምርታማነት ፕሮዳክቲቪቲ ያስፈልጋል ይመስለኛል። እና ለነዚህ ደግሞ አቅርቦቶች ያስፈልጋሉ፣ ግብአቶች፣ ማዳበሪያ፣ ምርጥ ዘር፣ በኋላም ደግሞ መካናይዜሽን ብዙ የሚጠቀሙ ነገሮች አሉ። እዚህ አካባቢ ብዙ ገበሬዎች ሮሮ ሲያሰሙ ይሰማል። በተለይ የምርጥ ዘር ባለፈው ዓመት ብዙ ችግር እንዳለ በብዙ ቦታዎች ቅሬታ እንሰማለን በየሚዲያው። ማዳበሪያም ቢሆን በእርግጥ ባለፈው ክረምት ከተሻለ ሁኔታ አቅርቦት እንዳለ ይታወቃል። ግን በአንዳንድ ቦታዎች ፍትሃዊ ክፍፍል እንደሌለ ይነገራል። በዚህ ረገድ ምን እርምጃ ወስዳችሁ ምን ማስተካከያ ያርጋችኋል የሚለው የመጀመሪያው ጥያቄ። ሁለተኛው ጥያቄ እንደሚታወቀው ተዘርፎ ሁሉ ነገር እንክብካቤ ተደርጎ በመጨረሻ በሚሰበሰብበት ጊዜ የፖስት ሃርቨስቱን በአግባቡ የማይደረግ ከሆነ ደግሞ የምርት ብክነት ሊኖር ይችላል። ጎተራ አጠቃቀም፣ አሰባሰብ እውቀት ይጠይቃል። ብዙ ጥረት የሚጠይቅ ነገር ነው። በሱስ በኩል በግብርና በኩል ምን አይነት ኢንተርቬንሽን እየተወሰደ ነው? የገበሬውን ንቃተ ህሊና ከፍ ለማድረግ ከፍተኛ እርምጃ መወሰድ ስላለበት በዚህ በኩል ባለሙያዎች ምን ያህል እየረዱት ነው ገበሬውን? በመጨረሻ አንድ ስታቲስቲክስን በተመለከተ ልጠይቅ ፈልገው ነገር ፕሬዚደንቱ ባቀረቡት ሪፖርት ላይ ባለፈው ዓመት 1.57 ቢሊዮን ኩንታል እንደተመረተ ነግረውን ነበረ። አሁን ደግሞ ባለሙያዎች ሲናገሩ 658 ሚሊዮን ኩንታል እንጠብቃለን አሉ። እና ትንሽ እዚህ ላይ ፋላሲ አይኖርም ወይ? ካለፈው ዓመት ዘንድሮ የተሻለ ሆኖ እያለ እንዴት ቁጥሩ አምሳት እዚህ ላይ አስተያየት እንዲሰጥበት ነው። አመሰግናለሁ። እሺ እንግዲህ ተመልካቻችን ከመስመር ወጥተዋል። ለድምጽ ጥራቱ እንግዲህ ተመልካቾቻችን ይቅርታ እንጠይቃለን። መጨረሻው ቁጥራዊ ጥያቄ ያቀረቡት ወንድም ተካ 1.7 ቢሊዮን ምርቱ አጠቃላይ የ2017 ምርት አመት ነው። ይሄኛው 650 ሚሊዮን የሚጠበቀው ደግሞ ከመኸር እርሻ ብቻ ነው። በመኸር በበጋ መስኖና በተለያዩ ወቅቶች የሚመረተው አጠቃላይ ምርት መጠኑን ነው 1.57 ቢሊዮን ያለውና በዚህ ማስተካከያ ይወስዳሉ ብዬ ተስፋ አደርጋለሁ። ወደ ውይይታችን ስንጀምር እንግዲህ ተመልካቻችንም ያነሱት ጥያቄ አለ። ከምርጥ ዘር አቅርቦት ጋር በተያያዘ የሚነሱ እጥረቶች አሉ የሚለውን ለመቅረፍ ምን እየተሰራ ነው የሚለውን አቶ ተሾመ ወደ እርሶ ልምጣ። አመሰግናለሁ። ጥያቄያችን የምርጥ ዘር እጥረት ችግሮችን ለመቅረፍ በግብርና ሚኒስቴር እየተሰሩ ያሉት ያው ቅድም ባልኩት ነው። የምርጥ ዘር ብዜት በባህል ሀብትም ደረጃ ይሰራል፣ በህብረት ስራ ማህበራት ይሰራል። ከዛም አልፎ ደግሞ ያው በግል አርሶ አደሮች የሚባዙ በምርምር ማዕከላትም በተለያዩ እንትኖች እየተባዙ ይገኛሉ። ትክክል ነው ጠያቂው እንዳሉ እጥረቶቹ አሉ። ምርጥ ዘር ሁሉንም ያሟላ ነው ማለት አንችልም። እሱን ለመቅረፍ ደግሞ አሁን ትኩረት ተሰጥቶ የምርጥ ዘር ባለሙያው የራሱን የቻለ ያለ እንደ ግብርና ሚኒስቴር ማለት ነው
ስለዚህ እነሱን እንትን በማድረግና ከግብርና ምርምር ጋር ከዩኒቨርሲቲዎች ጋር በመቀናጀት እየተሰሩ ያሉ ስራዎች አሉ። አሁን አዳዲስ ዝርያዎችንም ከማስገባት አንጻር አሁን በአርሶ አደርም ቅድም ባልኩት በኤፍቲሲ ደረጃም የዝርያ ማላመድ ስራዎችም እየተሰሩ ናቸው፣ በዩኒቨርሲቲም ጭምር። እኛም ለድጋፍ ስለምንሄድ እዛ በእንትንም ስለምናገኝ እና ስለምናያቸው እየተሰሩ ያሉ ስራዎች አሉ። ከዚህ በፊት ግን አልተሟላም። ግን ለቀጣይ እንደ ግብርና ሚኒስቴር አሁን ትኩረት ተሰጥቶ ዘር አቅርቦት ላይ ዘርን ተጠቀምን ማለት ምን ያክል ምርትና ምርታማነት እንደምንጨምር ያው ግልጽ ነው። ምርጥ ዘር ማለት አንዱ ቴክኖሎጂ ስለሆነ ማለት ነው። ይህን ቴክኖሎጂ ለመጠቀም ደግሞ በሁሉም አቅጣጫ የምርጥ ዘር ብዜትና የማላመዱ ስራ እየተሰራ ነው። ከአምናው ዘንድሮ በመሬት ስፋትም በዘር የሚገኘውን ዘር መጠንም የተሻለ ይሆናል ብለን እናስባለን። ለቀጣይ አሁን ትኩረት ተሰጥቶ እየተሰራ ይገኛል። እሺ ዶክተር ድንበሩ ወደ እርስዎ ልምጣ። ከግብአት ጋር በተያያዘ የተለያዩ የምርምርና ጥናት ስራዎችን ይሰራሉ። በዚህም በግብርናው ዘርፍ ለውጥ እንዲመጣ ምርት እንዲጨምር እየሰሩ ያሉት ነገር አለና የሀገር ውስጥ የግብርና ግብአት ወይንም አፈር ማዳበሪያን በጥናቱ ደርሰው እየተተገበረ ያለ እንደሆነም ነግረውናል። ስለዚህ ይሄኛው ደግሞ ምርት ከውጭ ከምናስገባው ምን የተለየ ነገር አለው? እሺ አመሰግናለሁ። አሁን ወደ አገር ውስጥ የገባው ያው በፌዴራል ግብርና ምርምር ለ2 አመት ተሞክሮ ከዛ በኋላ ደግሞ አሁን 1 አመት ጨርሶ 2ኛ አመትም ደግሞ በዲሞንስትሬሽን በማሰራጨትም ላይ ያለ ባዮሶይልዚ እና ባዮፕላንትዚ የሚባሉ የአፈር ማይክሮ ኦርጋኒዝም ወይም ደግሞ የአፈር ስነ ህይወቶችን የማንቀሳቀስ ያለ ወይም ደግሞ ኤነርጂ ሰጥቶ ማዳበሪያን ወይም ለአፈር የሚያስፈልጉ ነገሮችን ሊሰራ የሚችል ምርት ነው ኢትዮጵያ ውስጥ የገባው። ምርቱ እንዳልኩሽ ያው የጀርመን ምርት ነው። ምንድነው ይሄ የሚያደርገው? አፈራችን ላለፉት ለብዙ አመታት ብዙ ኬሚካል ከመጠቀም ብዙ ማዳበሪያ ከመጠቀም የአየር ንብረቱ ለውጥ የአፈር አሰራሩ ማኔጅመንቱ ሲስተሙ ብዙ የተበላሸበት ነገር ስለነበረ አፈርን ደግሞ ሊሰሩ የሚችሉ ስነ ህይወቱ ተበላሽቷል። ስነ ምህዳሩ ስለተበላሸ ይሄንን ስነ ህይወቶች ወይ ደግሞ አፈር ሊሰሩ የሚችሉ ማይክሮ ኦርጋኒዝም የሚላቸው ወይ ደግሞ እነኚህ ህይወት ያላቸው ነፍሳቶችን ማነቃቃት ነው ስራው። ሲያነቃቃም እንደሚያደርገው ማዳበሪያ እነኚህ እንዲሰሩ የማድረግ የማብቃት ሲስተም ነው ያለው ማለት ነው። ስለዚህ አሁን በደረስንበትም ይሄ ምርት ላለፉት በተሰራበት ምርምርም ሆነ አሁን በተለያዩ ክልሎች በመናረጋው ሙከራ ላይ የአፈር ማዳበሪያ የምንለው ወይም ደግሞ ኬሚካል ማዳበሪያ የምንለውን በ50% ተክቶ የሚሰራልን ቴክኖሎጂ ነው ማለት ነው። ስለዚህ ብዙ ነገሮችን የሚቀንስልን ከቴክኖሎጂ ወይም ደግሞ ማዳበሪያውን ከመቀነሱ በተጨማሪ ደግሞ ምንድነው ይሄ ባዮሶይልዚ እና ባዮፕላንትዚ የሚባል የአፈር ማዳበሪያ ወይም ደግሞ የማይክሮ ኦርጋኒዝሞች የሚያንቀሳቅሰው ምርት ለኬሚካል ለተባይ መጥፊያ ራሱ የምንጠቀመውን ለአረም የምናወጣውን ለተባይ የምናወጣውን ኬሚካል ወጪ ራሱ ይቀንስላል። ምን በማድረግ ነው? ተክሉ የተመጣጠነ ምግብ ሲያገኝ ጤናማ ይሆናል። የጤናማ ሲሆን ደግሞ በሽታን የመቋቋም የመግደርደር ወይም ደግሞ የመከላከል ባህሪ ስለሚኖረው በዛ ልክ ምርታማነትን እየጨመረልን ያለ የአፈር ማዳበሪያ ነው ማለት ነው። አሁን ባለው አማራጭ ሂደት ስናየው ብዙ ማዳበሪያ የምናወጣው ከውጭ ነው ያለው። ያ ከውጭ የምናመጣው ደግሞ ትልቅ የውጭ ምንዛሬ ፈልጎ ነው የሚያመጣው። ስለዚህ ይሄ ፋብሪካው ኢትዮጵያ ውስጥ የተሰራ ፋብሪካ ነው። ይሄ ፋብሪካ ደግሞ የውጭ ምንዛሬን የሚቀንስ ለገበሬው ደግሞ ተደራሽነትን ብዙ ጊዜ ገበሬው ጋር ማም ስናይ ትንሽ የዲስትሪቢዩሽን ወይም ደግሞ የሚፈልገው መጠን የማግኘት እድሉ እየቀነሰ እንትን ብሎ ስለዚህ ይሄ ዳፕን በ50% ቀንሶ የሚሰራ ይሄን ምንሽ ዳታ እኔ በቃሌ ሳይሆን በምርምር የተገኘ በኢትዮጵያ ግብርና ምርምርም አሁን በዲሞንስትሬሽን በትግራይም በኦሮሚያም በአማራ ክልልም በቤንሻንጉልም በደቡብ ምዕራብ በሁሉም ኦልሞስት ከጋምቤላ ክልልና አፋር ክልል ውጪ በሁሉም ባገኘነው ዲሞንስትሬሽን የምነግርሽ ዳታ ነው። ስለዚህ በዚህ ልክ ስላለ ይሄም ትልቅ ቴክኖሎጂ ነው። ከቴክኖሎጂ ውስጥ እንትን የምንለው ግብርና ምርምርም ማነው ግብርና ባለስልጣንም ተመርምሮ ማረጋገጥ ሰጥቶት በእንትን ላይ ያለ በስርጭት ላይና በሙከራ ላይ ያለ ቴክኖሎጂ ነው። ስለዚህ ይሄ ያለና ምርቱን የሚያሳድግልን ነው ብዬ ያነግርሻለሁ። እሺ አመሰግናለሁ ዶክተር። እንግዲህ አሁን ደግሞ ወደ ወላይታ ሶዶ እንሻገራለን። ዶክተር አስከትል መስመር ላይ ይገኛሉና እንደው ከቴክኖሎጂ አጠቃቀም ከግብአት አቅርቦት ጋር የግብርና ኢንቨስትመንቱን ለማሳደግ ውጤታማነቱን ይሄን ያህል ለማጉላት ከተፈለገ ድጋፍና ክትትል ያስፈልጋልና እርስዎ በተሰማሩበት አካባቢ እነዚህ ነገሮችን እንዴት ታዝበዋል? በምን መልኩስ ነው እየተደገፉ ያሉት?
መልካም እነዚህ በመሪ ደረጃ ግብርና ዘርፍ ላይ ቴክኖሎጂን መጠቀም ሌሎች ደግሞ ካናይዝድ ማድረግ ምርት የተሻሻለ ምርት መጠቀም ተገቢ ናቸው። ቅድም ከግብርና ሚኒስቴር ተገለጸው ምናልባት ስፔሻሊ ወደ ኦሮሚያ ክልል ውስጥ የሚታዩ እነዚህ በሰፊ የሚሰሩ የቴክኖሎጂ ስራዎች አጋጣሚ እኔ ባለው አካባቢ ላይ ብዙ እነዚህ አይነት ነገሮች አልተለመደም። ምክንያቱም የአፈሩን መሬቱ ሁኔታ ብዙ ለዛ የተመቸ አልነበረም። ወደ ቦምብ የሚባል አካባቢ ነው ወላይታ ዞን ውስጥ ስፔሻሊ አካባቢ ምርት በሚታወቀው በዝንጅቤል ምርት ነው። ብዙ አካባቢ አይደለም ወረዳው አንድ ወረዳ አካባቢ ነው። ሌላ ሁሉም ቦታ ደግሞ ዝንጅቤል አይዝም ቦታው። በመሪ ደረጃ ግን ያው ዝንጅቤልም እኛ የምንጠቀመው ምርት ዘር ነው። የተሻሻለ ምርት ዘር ያለው ነው። የድሮ የሚባል አይደለም። አሁን አዲሱ ዝርያ ያለው ነው። ያ ዝርያ የበሽታ የዝንጅቤል በሽታ አለው። በጣም አርሶ አደሮች የካሽ ክሮፕ ኤሪያ ነው። በጣም ገንዘብ የሚያገኙት በዝንጅቤል ምርት ነውና ምናልባት ላለፉት አመታት አካባቢ ዝንጅቤል ምርት በበሽታ ምክንያት ከጥቅም ውጭ ሆኖ ነበር። ቅርብ ጊዜ ነው የተመለሰውና አሁን እኛ የምንጠቀመው የምርት ዘሩ ከበሽታው ጋር መቋቋም የሚችል አካባቢውን አዳፕት ማድረግ የሚችል ስለሆነ አሁን ያለው እርግጥ ያን ያክል ሰፊ የግብርና ምርት ዘርና ሌሎች የመካናይዝ ቴክኖሎጂ አጠቃቀሞች ብዙም ተግባራዊ ባይሆኑም ቢደረግና አካባቢው ደግሞ ምናልባት አዲስም ስለሆነ አካባቢ ላይ የዝንጅቤል ምርቱ ስራዎቹ የተሻለ ውጤት ለማምጣት በጣም እንደሚቻል በእኔ አይቻለሁ። እኔ የተጠቀምኩ ምናልባት አካባቢ ላይ ለአርሶ አደርም የምርት ዘርን መስጠት ሁኔታዎች ነበረኝ። በራሴ ማሳ ላይ ይጠቀማለሁ። በሰፊው ደግሞ ቀጣይ ቢሰራ የተሻለ ነገር ይኖራል የሚል እምነቱ አለኝ። ዶክተር ተመልሰን እንመጣለን። እንግዲህ አልጨረስንም። አሁን ደግሞ ተመልካቾቻችን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት መጻፋቸውን እንግዲህ ባሳተሙበት ወቅት በዋናነት የዳሰቱት ገጠርን ማሻገር ግብርናን ማሻገር ነው። እንደ ሀገር ደግሞ ኢኮኖሚው ላይ የተሻለ ውጤታማ መሆን ከቻልን የምግብ ዋስትናን አልፎም ደግሞ የምግብ ሉዓላዊነትን ማረጋገጥ ከቻልን ተምሳሌት የምትሆን ሀገርን መፍጠር እንችላለን በሚል በስፋት እዛ ገጠርን ለማሻገር የሚሰሩ ተግባራትን አንስተዋልና ይሄን መጻፋቸውን ባስመረቁበት ወቅት ደግሞ ስለ ግብርና መሻገር ወይንም ስለ ግብርናው ዘርፍ ሪፎርም ያነሱትን ሀሳብ ተከታትለን የምንመለስ ይሆናል። አብራችሁን ቆዩ። አረንጓዴ አሻራ በጥቁር ህዝቦች ታሪክ እስከ ዛሬ ድረስ ማንም ያልሞከረው ነው። 48 ቢሊየን ችግኝ። ይህ የምንመስለው ሳይሆን የምንመሰልበት ሆኖ በታሪክ ማህደር የሚቀመጥ ይሆናል። በስንዴ ላይ የነበረው ዘመቻና የተገኘው ውጤትም እንደዚሁ ሊገለጽ የሚችል ነው። ስለዚህ እኛ ኢትዮጵያውያን ከተደመርን በጋራ ለመስራት ከወሰን እንችላለን የሚለውን ነገር ለማየትና መዳረሻችን የሚያጓጓ ነው። አያስተኛም። የኢትዮጵያን ብልጽግና ማየት፣ የማትረዳ ኢትዮጵያን ማየት፣ ውብ ኢትዮጵያን ማየት እንቅልፍ የሚነሳ ጉዳይ ነው። አው እንግዲህ በተለይ ስንዴ ዘርፍ ላይ የታየው እምርታ አዳዲስ ሰብሎችን የመሞከርና የዚህ ዘርፍ ትኩረት እንደሆነ አንስተዋል ጠቅላይ ሚኒስትር ዶክተር አብይ አህመድና አቶ ተሾመ እርሶ ጋር ልምጣ። አዳዲስ ዘሮችን ማላመድ እነዛን ደግሞ ወደ ምርት እንዲገቡ ከማድረግ አኳያ እንደ ሚኒስቴር እየተሰሩ ያሉና አሁን ላይ በተጨባጭ የመጡ ለውጦችን እንዴት እናያለን? አመሰግናለሁ። አዳዲስ ዝርያዎችን ከማላመድ አንፃር ያው ቀደም ባልኩት ብዙ ዝርያዎችን የነበሩ ዝርያዎችንም አሁን ስንዴ ብንመለከት የተለያዩ ዝርያዎች አሉ። ስለዚህ እነሱን አርሶ አደሩ ጋር ያልደረሱ ዝርያዎች እንደሚኖሩ ግልጽ ነው። ያንን ለማላመድ በፊት ድሮ አርሶ አደሩ የሚያውቀውን ዝርያዎችን ነው አንዳንድ ቦታዎች ይዘው የሚሄዱት። እሱን ወደ ተለያዩ የሀገራችን ክፍሎች እንዲደርስና
እንዲላመድ እየተደረገ ይገኛል። አሁን ለምሳሌ ሩዝ በፊት አማራ ክልል ላይ ነበር ሩዝ የሚታወቀው። አማራ ክልልና ወደ ምዕራቡ ወደ ቤኒሻንጉል አካባቢ ነው የተለያዩ ቦታ የተወሰነ ቦታ ነው የሚገኘው። አሁን ግን በሀገራችን በስፋት በተለያዩ ክልሎች እየተስፋፋ እየተመረተ ይገኛል። አሁን ኦሮሚያ ክልል ብንወስድ አሁን ወደ ጅማ ቡኖ በደሌ አካባቢ በስፋት ኦሮሚያ ክልል ብቻ ከ1.1 ሚሊዮን ሄክታር በላይ ሩዝ ደርሷል በሄክታር ደረጃ ስንወስድ። ሶማሌ ክልል እየተመረተ ነው በመስኖ። ደቡብ ምዕራብ ኢትዮጵያ እየተመረተ ነው። በፊት ግን አንድ ብቻ ነበር። አሁን የዘንድሮ እቅድ ብቻ 1.8 ሚሊዮን ሄክታር እቅድ አቅደን እየሰራንበት ነው። እስካሁን 1.5 ሚሊዮን ሄክታር በላይ ተሸፍኗል የሩዝ ማለት ነው። ይሄ ሀገራችን በብዙም የማይታወቅ ሩዝ ደግሞ ከውጭ የሚመጣ ነው እንትን የምንለው። ከዚህ አሁን እያንዳንዱ ሩዝ አሁን እያንዳንዱ ቤት ገብተዋል ብለን እናስባለን። አሁን ጤፍም ሲያስፈጭ አርሶ አደሩም ይሁን የከተማ ሕዝብ ሩዝ የሌለበት እንትን የለውም። ይሄ ለምግብ የሚሆነው ሩዝ ደግሞ በሀገራችን ውስጥ የተመረተ ያለ ሩዝ ነው። ስለዚህ የሩዝን እንትን አሁን በጣም እየተስፋፋና ቀጣይነትም ያለው ስራ ሆኖ ነው ያው በተለያዩ ክልሎች እንደ ኢኒሼቲቭ ተይዞ እየተሰራ ይገኛል። አቀባበሉ እንዴት ነው? አዳዲስ ምርቶች አሁን ሩዝን ለአብነት ማንሳት እንችላለን። በአጭር ጊዜ እስከ 1.5 ሚሊዮን ሄክታር መሸፈኑ ላይ አርሶ አደሩ አቀባበሉ እንዴት ነበረ? ሩዝ በምርታማነትም ስናይ የተሻለ ነው በእውነቱ ከሆነ ማለት ነው። ግን አቀባበሉ አርሶ አደር ጥሩ ነው። ግን ትንሽ ትኩረት የሚፈልገው ቴክኖሎጂው ላይ ነው። አሁን ቴክኖሎጂ የመፈልፈያ ማሽኖቹ ላይ አሁን ትኩረት ተሰጥቶ በተለያዩ ፕሮጀክት በግብርና ሚኒስቴርም እየተሰራጨ ይገኛል። የሩዝ መፈልፈያ ማሽኖች ማለት ነው። እሱን ከማዳረስ አንጻር ግብርና ሚኒስቴር በስፋት እየሰራ ይገኛል እንጂ የሩዝ እንትን አቀባበሉ ጥሩ ነው በአርሶ አደር ደረጃ በምርትም በምርታማነትም የተሻለ ስለሆነ ማለት ነው። ዶክተር ወደ እርስዎ ልምጣ። እንግዲህ አዳዲስ ምርቶችን ማላመዱ ወደ ሰላሌ አካባቢ ይኖራል ብዬ አስባለሁ። እንደ ዩኒቨርሲቲም ደግሞ አዳዲስ ምርቶችን ምርጥ ዘሮችን በተለይ ሞክሮም ወደ አርሶ አደሩ እንደሚያሻግሩ ሲያወሩ ነበርና እዛም አካባቢ ያሉ ስንዴን በበጋ መስኖም ይሁን ሩዝን ከማምረት አኳያ እንዴት ይታሰባሉ? የአርሶ አደሩን አቀባበልና ለውጡን። ጥሩ እኛ ጋር እንደ ዩኒቨርሲቲ ከክልልም ሆነ ከዞን ግብርና ቢሮ ጋር በጋራ የምንሰራው ዩኒቨርሲቲ እየሰራ ያለው በስንዴ ላይ ነው። አሁን ከረንቲ ላይ ያለና የበጋ ስንዴ እሱ ላይ እንሰራለን። ገበሬው በጣም ወዶት ነው የሚሰራው። ምክንያቱም አንድ የሚያመርት የነበረ ገበሬ አሁን ሁለት ጊዜ ሲያመርት ጥሩ ነው ለገበሬውም። ግን ምንድነው አሁን ያለው እንደ ዞንም አንዳሳይ ወይ ዩኒቨርሲቲው እንዳለበት ቦታ አስተያዩ ግን ምን ያክል በቂ ነው ስንል ገና ይቀራል። ምክንያቱም አብዛኛው እዛ አካባቢ ላይ ያለው ከብትም ነው በብዛት የወተት ከብት ነው በብዛት እንትን ያለው። ኢኮኖሚውም ዲፔንዳንት እዛ ላይ ነው። ኤክሰለንሲውም ያለው ዩኒቨርሲቲውም ኤክሰለንሲ ያለው ዴሪ ላይ ነው። ስለዚህ አሁን ገበሬውን ወደ አትክልት ወደ ማምረት እንደዚህ ደግሞ የበጋ ስንዴ ነው የማምረቱም በዩኒቨርሲቲ ደረጃ እየረዳናቸው ይሰራ ነው። በጣም ጥሩ ተቀብሎታል። አሁን የሚቀበለው ለምን እንዳልኩሽ ዴሪ የወተት ከብት የሚያረባበትም ስለሆነ መኖ ሁሉ ያንሳቸው ነበር። አሁን ግን የበጋውን ስንዴም ሲያመርትም መኖም ተጨማሪ ከምርቱ በተጨማሪ መኖም የሚያገኙበት ጥሩ አማራጭ የሆነላቸው ነገር ስላለ ውሃቸውንም ደግሞ ለመስኖ መጠቀም ሌላ ተጨማሪ ነገር ነው። መስኖ ስንል አሁን እንዳልኩሽ ለስንዴው ብቻ ሳይሆን በተጓዳኝ አትክልቶችንም እየለመዱ ያ ደግሞ ማለት አመጋገባቸውም እየተቀየረ የመጣበት አግባብነት ያለ ነው። አዎ እንግዲህ አርሶ አደሩ አንድን ምርት ሲያላምድና ሲያመርት የኑሮ ደረጃውንም ያሻሽላልና የምግብ ዋስትና ከማረጋገጥ አኳያም የታዘቡት ነገር እንዴት ነው? ያ ልክ ከሆነ አሁን በፊት አንድ መሬት ላይ ያመርቱ የነበረው አንድ ስንዴ ምሳሌ 40 ኩንታል ያመርት ከሆነ የ40 ኩንታል ህይወቱን ሁሉ የሚመራለት የነበረው አሁን ግን በበጋ ሲያመርት ተጨማሪ ሌላ 40 ያመርታል ማለት ነው። እሱን እንኳን ስንዴ ባይተክልም እንኳን እንደምሳሌ ጎመን ወይ ቲማቲም ወይ ሽንኩርት የሚያመርት ከሆነ አሁን እንዳልኩሽ የምግብ አመጋገብ ለውጡም ጤናማ ይሆንለታልም ኢኮኖሚም የተረፈውን ይሸጣል። ምክንያቱም ደብል ባመረተ ቁጥር ትርፍ ይኖረዋል ወይም ደግሞ ተጨማሪ ምርቶች ስላሉት ግማሹን ለገበያ ይውላል፣ ግማሹን ለራሱ ያው። ስለዚህ ኢኮኖሚካሊም ተጠቃሚ ነው። እኔ ከዛ የበለጠ ደግሞ ደስ የሚለኝ ነገር ደግሞ ያለው የምግብ ዳይቨርስ ሆኖ የተለያየ ምግብ መመገብ የማግኘት እድላቸውም ትልቅ በመሆኑ በዛ ልክ ነው እኛ እንደ ዩኒቨርሲቲ ሆነን የምናየው።
እንግዲህ ተመልካቾቻችን ሌላኛው ጉዳይ በዚህ በግብርናው ዘርፍ ምርትና ምርታማነትን ለማሳደግ የሚያግዘው የሚባለው የአፈር ማዳበሪያ ወይም ሌሎች የአፈር ለምነትን ማሳደግ የሚችሉ ግብአቶችን መጠቀም ነው። በዚህ አንጻር ደግሞ እንደ ሀገር በየአመቱ በቢሊዮኖች የሚቆጠሩ ዶላሮች እየፈሰሱ የግብአት አቅርቦት ወይንም የአፈር ማዳበሪያ ግዢ ይፈጸማል። ይሄም ደግሞ ምርታማነትን ለመጨመር አንዱ አስተዋጽኦ ነው። ይሄንን ለመቅረፍ መንግስትም የወሰደው በግል ባለሀብቱን በኩል ቀደም ብለን እንግዳችንም እንደጠቀሱት የመሬት ለምነትን ለማሳደግ የሚሰሩ ስራዎች እንዳሉ ጠቅሰናል። አሁን ግን የግብርና ሚኒስትር አዲሱ አረጋ ከዚህ ከምርትን ለማሳደግ የግብአት አቅርቦት በተለይ ደግሞ የአፈር ማዳበሪያን እንደ ሀገር በምን ያህል መልኩ እያቀረብን ነው? ያለፈው አመት አቅርቦታችን ምን ይመስላል? በቀጣይስ ይሄም ደግሞ የምርትን ሂደት ምን ያህል ያሻሽላል የሚለውን ያነሱትን ሀሳብ ወደ እናንተ እናሻግራለን። አብራችሁን ቆዩ። ምርትና ምርታማነትን ለማሳደግ ዋናውና ስትራቴጂክ የሆነው ጉዳይ የግብአት ጉዳይ ነው። ግብአትን በአገር ውስጥ አምርቶ መጠቀም ማለት ለኢትዮጵያ ትልቅ የሆነ ትርጉም አለው። አንዱም ኢኮኖሚ ጠቀሜታው ነው። ኢትዮጵያ በየአመቱ እስካሁን ባለው አፈጻጸም ለምሳሌ 2016-17 የምርት ዘመንን ወስደን በምናይበት ጊዜ 23 ሚሊዮን ኩንታል ማዳበሪያ ከ1.3 ቢሊዮን በላይ አሜሪካ ዶላር ወጪ በማድረግ ከውጭ ያስገብታለች ማለት ነው። ያ ማለት የተለያዩ ምርቶችን አምርተን ለፍተን ሸጠን የምናገኘውን የውጭ ምንዛሪ መልሰን ይሄን ግብአት ለማስገባት ወጪ የምናደርግበት ሁኔታ ነው የነበረው። ይሄ ማዳበሪያ ፋብሪካ በሀገራችን መቋቋም መቻሉ ሀገራችን በየአመቱ የምታወጣውን በቢሊዮን የሚቆጠር የአሜሪካ ዶላር የውጭ ምንዛሪ ያስቀራል። ከውጭ የሚገባውን ምርት ሀገር ውስጥ አምርቶ መተካት የሚያስችል አቅም ነው የሚፈጥረው ማለት ነው። ይሄ ኢኮኖሚያችንን ከማሳደግ ኢኮኖሚያችን ላይ ያለውን ስብራት ከመጠገን አኳያ የሚኖረው አውንታዊ አስተዋጽኦ በጣም ከፍተኛና ትልቅ ተደርጎ የሚወሰድ ጉዳይ ነው። እንግዲህ ለግብርና ግብአት ለአፈር ማዳበሪያ ይሄን ያህል ዶላር ኢንቨስት ተደርጎ ነው ምርትን ሽጦ የመመለስ ያህል ነው ወጪው የሚል ሀሳብ ነው የተነሳውና ይሄንን ለመቅረፍ የተጀመሩ ጅማሮች ምን ያህል ያርሶ አደሩን ራስ ምታት ይፈታሉ? እንደ መንግስትም ምርታማነትን ለማሳደግ የሚደረገውን ሂደት ውጤታማ ሊያደርጉ ይችላሉ የሚለው ከአቶ ተሾመ ልነሳ። የአፈር ለምነትን መጠበቅ ለምርትና ምርታማነት ማደግ ከፍተኛ ሚና አለው። ያው ከውጭ የሚገባ ማዳበሪያ ይታወቃል። ምን ያክል ያው ሚኒስትራችንም እንደገለጹት ምን ያክል ዶላር ኢንቨስት አድርገን እንደምናስገባ ግልጽ ነው። አሁን ደግሞ በሀገራችን ውስጥ ይሄ ማዳበሪያ ፋብሪካ ማቋቋሙ ደግሞ ለሀገራችንም ለኛ ህዝብም በጣም ጥሩ ዜና ነው የሚል ሀሳብ አለኝ። ያው የአፈር ለምነትን መጠበቅ በተለያዩ እንትኖች መግለጽ እንችላለን። አፈር ለምነትን በኬሚካል ማዳበሪያ ብቻ አይደለም። ክሮፕን ይሄ እነዚህ ናይትሮጂን ፊክስ የሚያደርጉ ሰብሎች አሉ። እነሱንም በመጠቀም ተፈጥሮ ማዳበሪያዎችንም እዚህ ቅድም ባልኩት እነሱንም በመጠቀም የአፈር ለምነትን ማሻሻል ይቻላል። ከዚህ በፊት አሁን ማዳበሪያ የሚገባው የኤንፒኤስ ዝርያዎች ነበሩ። አሁን ደግሞ ወደ ዳፕ ተመልሶ ዳፕ እንዲሆን ተደርገዋል። እሱ ደግሞ ጥሩ ነገር ነው። እኔ ራሴ ቅርብ ጊዜ ወደ አርሲ ሄጄ ከወረዳዎችም ከተለያዩ እንትኖች የተሰጠኝ ፊድባክ ዳፕ መሆኑ በጣም ጥሩ ነው የሚል ያነሳሉ አርሶ አደሮቹም ባለሙያዎቹም። ለምን የማዳበሪያ ለውጥ ከሰብል እድገትና ቀለም ጋር ታይዞ ያለው እንትን በጣም ጥሩ ነው የሚል አንስተዋል። እንግዲህ ምርቱን የምንጠብቀው ይሆናል። ስለዚህ አፈር ለምነት መጠበቅ በምንሰጠው የአፈር ለምነት ምርትን ይሰጠናል ማለት ነው። ስለዚህ ማዳበሪያ ቅድም በተባለው ከ23 ሚሊዮን ኩንታል በላይ ነው የሚገባ። ይሄ ደግሞ በፊት በአንድ ጊዜ ነበር የሚገባ። አሁን እንደ ግብርና ሚኒስቴር በተለያዩ ሲዝኖች ተከታታይነት ያለው እንዲገባ ተደርገዋል። ለምን
ዝናብ ብቻ አይደለም የምንጠቀመው። የሚገባው ማዳበሪያ ለመኸርም ይጠቅማል፣ ለበልግም ይጠቅማል፣ ለመስኖም ይጠቅማል። ስለዚህ እነዚህን የአርሶ አደሩን ችግር ለመፍታት ተከታታይነት ያለው የማዳበሪያ እንዲገባ ወደ ሀገራችን ውስጥ እንዲገባ እየተደረገ ይገኛል ማለት ነው። ይሄ ደግሞ በሀገር ውስጥ አቅም ሲሸፈን ምርታማነቱ በጣም እንዲጨምር ያግዛል። አመሰግናለሁ አቶ ተሾመ። ወደ እርስዎ ልምጣ። እዚህ ላይ የሚያጋሩን ሀሳብ ካለ ምናልባትም እርስዎ አቶ ተሾመም እንዳሉት ሌሎች አማራጮችንም መጠቀም ይቻላል። በእርግጥ ግን ከውጭ የሚገባ የነበረውን በሀገር ውስጥ መተካቱ ምን ያህል ተስፋ ሰጪ ነው? ምን ያህል ለውጥስ ያመጣል? ጥሩ። እኔ አሁን እንግዲህ አቶ ተሾመም ቅድም ሲገልጹልን ነበር ብዙ የኦርጋኒክ አማራጮች እንዳሉ እየነገሩ ነው በሀገር ውስጥ ሊመረቱ የሚችሉት። እኔ ደግሞ አሁን የምነግርሽ ወይም ቅድም ለማንሳት የሞከርኩት የዚህ ባዮሶይልና የባዮፕላንት የምልሽ የአፈር ማዳበሪያና በተክል ላይ የሚደረጉ ሁለት ምርቶች ናቸው። በተክል ላይ የሚደረጉ ሁለት ምርቶች ናቸው እና እነኚህ ምርቶች እንዳልኩሽ በ102 የዓለም ሀገራትም እየተጠቀሙ ያሉ ፕሮዳክቶች ወይም ቴክኖሎጂ ስለሆነ እኛ ሀገር ላይም ትልቅ ተስፋ የሚሰጥና እንዳልኩሽ አሁን ያለብንን ችግር የምንቀርፍበት ነው። ምክንያቱም አሁን ከስርጭት አንጻር፣ ከትራንስፖርትም አንጻር፣ ከግዢ ከዶላር አንጻር ብዙ እንትን ስለሚያወጣብን እኛን የሚጠይቀን ነገር ስለሆነ ይሄ ግን ኢትዮጵያ ውስጥ ፋብሪካው የሚተገጠመና የሚሰራ ስለሆነ ጥሩ አማራጭ ሆኖ ያየነውም ፕሩቭ ያደረግነው ኦልሬዲ ያረጋገጥነው ነገር ስለሆነ ብዙ ነገር የሚሰጠን አሁን ይህን ምርት ስናየው እኔ ወይም ስለዚህ ምርምር ካላደረገበት ምርት ስናገር መጠኑ ከ10 እስከ 100% አንድ ምርትን የሚጨምር ምርት ነው። ይሄ ያውን ባዮሶይልና ባዮፕላንት ምርትን በዚህ ያክል የሚጨምርልን ከሆነ ዳፕን በ50% ቀንሶ የሚሰራልን ከሆነ ትልቅ እፎይታ ነው ለሀገሪቱም የሚሰጣት። በዛ ላይ እንትናል ኬሚካልስ አይደለም። ይሄ ምስሉት ብሎ ኦርጋኒክ ነው ወይም ተፈጥሯዊ የሆነ ስለሆነ አሁን ብዙዎቻችን ሰዎች እየታመምን ሆስፒታል ውስጥ እየገባንበት ያለው ነገር ነው። ለመድኃኒት ብዙ ነገር የሚያስወጣንም ነገር ከሆነብን ምክንያቱም እነኚህ ነገሮች እየቀነሰልን ስለሆነ በተዘዋዋሪም ብዙ ነገር አለው። ከአካባቢ ንብረት ጋር በጣም ተስማሚ የሆነ አካባቢ ላይ ምንም አይነት ጉዳት የሌለው ነው። አፈር ጤንነትንም ደግሞ ወደ ተፈጥሮ የሚመልስ ነው። ስለዚህ በአይናችን የማያናቸው ግን በተዘዋዋሪ የምናገኛቸው ሁሉ ብዙ ዋጋ የሚሰጡ ስለሆነ ሁላችንም ወደ ተፈጥሮ ማዳበሪያ ወደምንላቸው ከዛ ውስጥ ደግሞ ቅድም አቶ ተሾመ ከጠቀሷቸው በተጨማሪ እኛው ምርምርም ስናደርግ በዲሞንስትሬሽንም ስንሰራበት የነበረው ይህን የባዮሶይልና ባዮፕላንትም ከመንግስት ጋርም ከተለያዩ ኤንጂኦዎች ጋርም ተነጋግሮ የሚስፋፋበትን ነገርና ህዝቡም ሞክሮ ገበሬውም ለውጥ የሚያመጣበትን በዋጋም በተለያየ ነገር ጥሩ አድቫንቴጅም ስላላቸው እነኚህን እንድናይበት ይሄ ብቻ አይደለም ሌሎችም አማራጮች ስላሉ ሁሎችንም የምናይበትን ወደ ተፈጥሮ የምንመጣበትን ምክንያቱም ለሰው መኖር አለበት ጤናማ ሆነን እኛ መኖር ስላለብን አካባቢያችን ንጹህ መሆን አለበት። ስለዚህ ይሄን ደግሞ ሊያደርግልን የሚችሉት እንደዚህ አሁን እንደምልሽ የተፈጥሮ የሆኑ ማዳበሪያዎችን በምንሰራበትና በምናሰራጭበት ጊዜ ነው። አመሰግናለሁ ዶክተር። ወደ ወላይታ ሶዶ ኢቢሲ ስቱዲያችን እንሻገራለን። ዶክተር አስከትል እያዳመጡን ከሆነ የግብአት አቅርቦትን ነው ያነሳ ነው። እንግዲህ በተለይ ደግሞ የምርት መጠንን ለመጨመር ከአፈር ማዳበሪያ ጋር በተያያዘም ደግሞ እርሶም የግል ባለሀብት ነው ሰፊ ማሳም ሸፍነው ምርትን ያመርታሉና እዛ አካባቢ እንዴት ነው አጠቃቀሙ? ምን ያህልስ አቅርቦት አለ የሚለውን ነገር የታዘቡትን ቢያጋሩኝ። መልካም። እንደኛ አካባቢያችን ወይም እኔ በምሰራበት እርሻ ላይ ያለው የግብአት አጠቃቀም አሁን ቅድም በተነገረው መሰረት ምናልባት ሁሉንም ታይፎችን አይነቶችን እንጠቀማለን። ተፈጥሯዊ የምናደርጋቸው ከአካባቢ ለአፈር ለምነት የሚጠቅሙ ተፈጥሯዊ መንገዶችን እንከተላለን። ሌሎች ደግሞ አሁን በአዲሱ ዳፍም እንጠቀማለን። ሌሎች ማዳበሪያ ዩሪያ ጋር ተያይዞ ያሉት እንጠቀማለን። ግን ከምርት ጋር ያለው ደግሞ በምርት ዘር ላይ ስንጠቀም በአርሶ አደርም ሆነ በግል በእኛ ማሳም የምናያቸው ለውጦች ከፍተኛ ናቸው። ምክንያቱም አካባቢ ላይ እንደተባለው የዝንጅቤል ምርት በብዛት በሰፊው ሁሉም አርሶ አደር ማለት ይቻላል 100% ባይሆንም ማንኛውም አርሶ አደር ሆነ እዛ አካባቢ ያሉ ኢንቨስተሮች የሚጠቀመው የዝንጅቤል ምርትም ስለነበረ በሽታን መቋቋም የሚችል ምርት ዘር ነው የምንጠቀመው። እኛ ምርት ዘሩን ለአርሶ አደር የመስጠት ማዳረስ ስራዎች አሉ። አርሶ አደርም ደግሞ ራሱ ፈልጎ ጠይቆ የመውሰድ ሁኔታዎች አሉ። ምርቱም በዚሁ ልክ ነው። አሁን ከነበረው አሁን በምርት ዘሩ ላይ የምናየው ለውጥ በጣም ከፍተኛ ነው። ይሄ ማለት 3 እጥፍ 4 እጥፍ ማለት ነው እና በጣም ለውጥ እንዳለ ነው እኔ የታዘብኩትና
ምናልባት የሚቀሩ ስራዎቹ ትኩረት ተሰጥቶ ቢሰራና አካባቢ ላይ በግለሰብ አካባቢ በአርሶ አደር ጀምሮ ያሉ ለውጦች ከፍተኛ ይሆናል የሚል እምነቱ አለኝ። ዶክተር አመሰግናለሁኝ። እንግዲህ እነዚህ ሁሉ ያወራናቸው ከምርጥ ዘር አቅርቦት፣ ከቴክኖሎጂ አጠቃቀም፣ ከግብዓት አቅርቦት ጋር በተያዘ የተወሩ ነገሮች አርሶ አደሩ ጋር ነው ማረፊያቸው። አርሶ አደሩ ይሄንን ሲተገብር ደግሞ ለውጥ የሚያየው እሱ ጋር ነውና በዚህ ዘርፍ በዘመናዊ አስተራረስ ዘዴም ተጠቅሞ ያረሱ ቴክኖሎጂም የተጠቀሙ የተለያዩ አርሶ አደሮች ደግሞ በህይወታቸው ምን አይነት ለውጥ እንዳመጡ በምርትና ምርታማነት ሂደት ደግሞ ምን አይነት ለውጥ እንዳለ የሚያሳዩበት አንድ ሀሳብ ተከታትለን የምንመለስ ይሆናል። ተመልካቾቻችን አሁንም አብራችሁን ቆዩ። የዳጉ ዝግጅት ይቀጥላል። ክረምት ብቻ ነው እየሰራ የነበረ ዛሬ ደግሞ ያንን ደግሞ እንትን ሳንጠብቅ በጋ ሰርተን ደግሞ እንድንለወጥ ዛሬ እድሎች ሆነናል። ከዚህ በፊት መስኖ አልነበረም። እግዚአብሔር ነው። አሁን ደግሞ እግዚአብሔር እንደ እግዚአብሔር ፍቃድ ሆኖ መስኖ እግዚአብሔር ለኛ አዘጋጅቶ በዚህ በ2017 ጀምሮ የመጣው መስኖ ምክንያት እኛ አሁን ልማት ለመስራት እንኳን ተነስተናል። ከዚህ በፊት ካሮት፣ ቀይ ስር እያለማን ነበር። አሁን ደግሞ ጎመን ለማልማት የጎመን ፍሬ የጎመን ችግኞች ለማልማት አሁን ከፍተኛ ልማት ለመስራት ዝግጁዎች ነን። ዘንድሮ ፈጣሪ አምላክ አላህ ታርቆን ይሄው የምናገኘው ከ40 እስከ 45 ይወጣል ሄክታር በኮምባይነር መሰብሰብ እህል እንዳይባክን ያደርጋል። ስራን ያቀላጥፋል። ገበሬው ቶሎ አምርቶ ወደ ቤቱ እንዲሰበስብ ወደ ጎተራው ወደ መጋዘኑ እንዲያስገባ የሚረዳ ነው። የዘንድሮ ምርት በጣም ጥሩ ነው። የዘራነው ቀቀባ የሚባል ስንዴ ነው። ምርጥ ዘር ነው። በክላስተር ነው የዘራነው። ምርቱ በጣም ጥሩ ነው። ከሄክታር ከ50 እስከ 70 ነው የምንጠብቀው። እያጨርን ያለውም ያ ነው። በጣም ጥሩ ምርት ነው እያጨርን ያለ ነው። ክላስተር በጣም ከመጣ ወዲህ በቃ አንድ ጊዜ በአጨዳም ኮምፒውተር ይመጣል። ከዛም በኋላ ያጭዳል። በዚህ በጣም ልውጥነት አገኘን። በጣም ምርጥ ነው። በቃ ቡቃያ ምርጥ ቡቃያ ነው። ይሄው እንደምታዩ በጣም ደስ የሚል ነው። መዳበሪያም ያው ከቀበሌ ሊቀመንበርም ሆነ እዚህ የሚሰሩት ግብርኖችም አሉ እየዞሩ ያሉ እንዴት እንደሆነ ያሉ መድኃኒት የሚያስፈልገው ከሆነ መድኃኒት እናመጣለን አይዛቸው እያሉ ነው። እንደ ዘንድሮ አይችም አላውቅም። አንደኛው በአንድነት ተዘራ፣ በአንድ ቀን ነው ተዘራ። ይሄ ሁሉ ምታይ አሁን ደግሞ ተመልሶ እንዲህ ሲሆን በጣም ደስታችን አችም በጣም ደስ ብሎናል። አው እንግዲህ በኩታ ገጠም እርሻ የተጠቀሙ ቴክኖሎጂን በመስኖ ያመረቱ እንዲሁም ደግሞ መካናይዜሽን ተጠቅሞ ደግሞ በኮምባይነር ምርታቸውን የሰበሰቡ አርሶ አደሮች በምርት ሂደቱ ላይ የነበረውን ነገር አውግተውናልና እንቀጥላለን። እዚህ ጋር አሁን የደረስነው ወደ መስኖ አጠቃቀም ነው። መስኖ ላይ እንደ ሀገር በፊትም ቢሆን አነስተኛ መድስ መስኖዎች ሊኖሩ ይችላሉ። በእርግጥ ግን የዝናብ ጥገኝነትን አልተሻገርንም ነበርና ከዝናብ ጥገኝነት ተሻግሮ ወደ መስኖ አማራጭነት ከመምጣት አኳያ የተሰሩ ስራዎች ምን አይነት ለውጥ አምጥተዋል? አቶ ተሾመ እርሶ ጋር ልምጣ። ጥሩ ነው። ወደ መስኖ መምጣታችን ያመጣው ለውጥ አንድ በአርሶ አደር ላይ ለውጥ አምጥተዋል። በፊት አርሶ አደሩ በአመት አንድ ወቅት ብቻ ነው የሚጠብቀው። በመኸር ይዘራል፣ እሱን ይሰበስባል፣ ከዛ ተመልሶ የዝናቡን እንትን ይጠብቃል። አሁን ወደ መስኖ ሀሳብ ሲመጣ አንድ ለውጥ የመጣው አርሶ አደር ላይ ነው። ሁለተኛ ደግሞ ምርትና ምርታማነት ላይ ነው። ቅድም ዶክተር ባለው መስኖ ማለት ያው በመስኖ ስንዴ ነው ተጀመረ። በሪፎርሙም ሲመጣ ስንዴ ላይ ከውጭ የሚገባውን ስንዴ እናስቀራለን። አገር ውስጥን እያመረት የአገሪቷን የምግብ ዋስትናን እንሸፍናለን። ከዛም አልፎ የግብርና ሚኒስቴር እንትን ከማምረት በላይ
የሚል መሪ ቃል ይዞ ነው ግብርና ሚኒስቴር እየሰራ ያለው። ያ ማለት በመኸር ብቻ ተዘርቶ አይደለም፣ መስኖም ሲጨመርበት በልግም ሲጨመርበት ከዛም አልፎ የዳግም ሰብሎችም አሁን ሰፊ ቦታ አሁን ወደ ተለያዩ አካባቢነት ሌላውን ሰብስቦ እንደገና የዘሩበት እንትኖች አሉ። መስኖ ደግሞ ቢያንስ አሁን ቅድም ባልኩት 4.2 ሚሊዮን ሄክታር በላይ በስንዴ አሁን በበጋ መስኖ እንሸፍናለን የሚል ነው። እሱን በመስኖ በሚለማ በቦይ የሚለማ ብቻ አይደለም፣ የተለያዩ የውሃ አማራጮችን ይዞ ነው። ቅድም ከአምቦ የጠየቀ ጠያቂም አለ። የውሃ አማራጭ ማለት ትናንሽ ቦይዎችን ጨምሮ እስከ ዘመናዊ የመስኖ ካናሎች ጭምር ተሰርተዋል በመንግስት ማለት ነው። ከዛም አልፎ የውሃ ሞተር ፓምፖችንም ጭምር ተጠቅሞ የሚያለሙ አርሶ አደሮች አሉ። በጣም ደስ የሚለው ማለት ነው። ይሄንን ተጠቅሞ አርሶ አደሩ ምርቱንም ጥቅሙንም ቀምሶ ካየ በኋላ አሁን በጥሩ ሁኔታ እየሄደበት ይገኛል። አሁን ቀጣይ አመት አሁን ባለፈው አዲሱ ሚኒስቴራችንም ባለን በመስኖ አማራጭ ተጠቅመን ትልቅ ለውጥ እናመጣለን በሚል አሁን ግብርና ሚኒስቴር እየሰራበት ይገኛል። ለምን ኢኮኖሚያችን እዚህ ማሳደግ ለኛ አንዱ እድገት ነው። ራስን መቻል ማለት ቀላል አይደለም። ራሳችን ችለን ደግሞ ከራሳችን አልፎ ወደ መላክ እንሄዳለን። አሁን የኤክስፖርት ሰብሎች ላይም በጣም እየተሰራ ስላለ ማለት ነው በግብርና ሚኒስቴር እነዚህ የመስኖ ልማትን ካለማን አሁን 174 ሚሊዮን ኩንታል በላይ እንጠብቃለን አሁን ቀጣይ ማለት ነው ከመስኖ ስንዴ ማለት ነው። ይሄ ማለት ቀላል አይደለም። ከእኛ ሀገር ያለው የህዝብ ብዛት ከ130 ሚሊዮን ህዝብ በላይ ነው። ይሄንን ስናመርት የበልግና የመኸሩ ላይ ይሄ ሲጨመር ጥሩ ለውጥ ያመጣል። ራሳችን እንችላለን፣ ኢኮኖሚያችን ያድጋል የሚል እንትን አለ። ዶክተር ወደ እርስዎ ልምጣ። እንዴት ይታዘቡታል? በመስኖ ዘርፍ የሚተገበሩ ተግባራት ምን አይነት ለውጥ ሰምተዋል ብለው ይገልጻሉ? ያው ጥሩ ነው። ቅድም ለመግለጽ እንደሞከርኩት አሁን በምርትም ጨምሯል። ለውጡን ማየው በዛ በምርት የለወጠውን ነገር ያለው በገቢም ይጨምራል። ለእያንዳንዱ ለውጣውን የምንፈልገው ገበሬው ላይ እስከሆነ ድረስ በምርት ኢኮኖሚካሊም ለውጥ ሌላው ትልቁ እንዳልኩሽ ከስንዴው ባሻገር እኔ በመስኖ ላይ የምንጠቀም ያለ ነው። ይሄ አትክልት ላይ የምንሰራው ይሄ ኒውትሪሽናል ለሰው ለጤንነት አስፈላጊነት ከመሆኑ አንፃር ገበሬው ጋር ብዙ ጊዜ አንድ ምግብ አይነት ብቻ ተመጋቢ ነበር ከዚህ በፊት የነበረው። ግን አሁን የተለያየ አትክልት ባመረተ መጠን ለራሱም ተመግቦ ቢያንስ የተረፈውንም ደግሞ ወይ ይሸጣል ቢሆን ደግሞ ጥሩ ለኛ ሸጦ ከተማ ላይ ለሰው ሸጦ ቢያንስ የተረፈውን እሱ ስለሚመገብ ከጤንነትም አንፃር ጥሩ ነገር ያገኘበት ከገቢ አንፃርም ከአካባቢም ንብረት ለውጥ አንፃርም ራሱ በበጋ መሸፈኑ ሞር የካርበን ልቀቱንም ስለሚቀንስልን የአካባቢ ጋር ዋጋ ያለው ነገር ስለሆነ ይበልና በዚሁ እያሰፋንበት ነው። አሁን ቅድም እንዳልኩሽ ምንድነው ምን ያክል ተደራሽ ነው አሁን እኔ በቃ በቴክኖሎጂ በዛ ምን ያክል ተደራሽ ሆኗል፣ ምን ያክል እየሄድበት ነው የሚለው ነገር ወደፊት በብዛትና በስፋት እያየ ነው። በተመራማሪውም እንደ መንግስትም ሌላው ሁሉም ዋጋ ሰጥቶበት የሚሄድበት ነገር ማድረግ አለብን ብዬ ነው እንጂ ጅማሮሹ ጥሩ ነው። ዶክተር አስከትል ጋር እንሄዳለን። ወደ ወላይታ ሶዶ ኢቢሲ ስቱዲዮአችን ዶክተር አስከትል እንግዲህ መስኖ አማራጮችን ተጠቅሞ ምርትን ማሳደግ የተለያዩ ምርቶችን ማምረት እዛ ጋም አካባቢ የሚታዘቡት ሊኖር ይችላል። እርሶም ደግሞ እዛ ዘርፍ ላይም ያሉ ከሆነ እንዴት ያሉ እንደ አንድ የዘርፉ ተዋናይ? መልካም መስኖን መጠቀም ብቸኛው ምርጫ ነው። ምናልባት ከዚህ በፊት የነበረው የግብርና ስርዓታችን 100% የቀየረ መንገድ ነው ብዬ አምናለሁ። ምክንያቱም አርሶ አደርም ሆነ ኢንቨስተሮች አመትን ጠብቆ እርሻ መሬትን አስተኝቶ ከመጠበቅ ጊዜውን ጠብቆ ከጊዜው ጋር የሚሄዱ ዘሮችን በመጠቀም ውሃን በመጠቀም ለግላቸውም ሆነ ለሀገርም ቅድም እንደተገለጸው የተለያዩ ምርቶችን ጊዜውን በተለያዩ ጊዜዎች ላይ በማምረት ለአካባቢ ገበያም ማረጋጋት ለሀገር ገበያ ማረጋጋት የምግብ ዋስትናም ጭምር ከግለሰብ ከማህበረሰቡ ተነስቶ ከአርሶ አደሩ ተነስቶ በሀገር ደረጃ ድረስ ያለውን የምግብ ዋስትናን ማረጋገጥ አንጻር በሰፊው ከማህበረሰቡ የምግብ ጥያቄውን አካባቢ የገበያን ማረጋጋት አንጻር
የሰፊ ኃላፊነትና ሰፊ ድርሻን የያዘው ስለሆነ እንደኛ አካባቢም በሰፊው ይሰራል። መስኖ ስራዎቹ በአርሶ አደርም በኢንቨስተሮችም በኔማሳም በውሃ የሚሰሩ ስራዎች በሰፊው አለ። በአርሶ አደሩ ማሳ ላይ በሰፊው አለ። ውሃ መጠቀም ዘዴዎች አሉ። በራሱ የውሃ አጠቃቀም ዘዴዎች በከርሰ ምድርም ሆነ ከውሃ ሌሎች ውሃ ዘዴዎችን በመጠቀም ማምረት ትልቅ ሚና አለ የሚል ግምት አለኝ። አመሰግናለሁ ዶክተር። እንግዲህ ወደ ስቱዲዮ ስመለስ ደግሞ አሁን ያለንበት ወቅት አብዛኛውን ምርት የምናገኝበት የመኸር እርሻ ነው። የመኸር እርሻ ደግሞ አሁን ላይ የመንከባከቡ ሂደት ላይ ያለ ይመስለኛል። ቀጥሎ ደግሞ ሌላኛው የግብርና ዘርፍ ሪፎርም የሆነው የምርት ብክነትን መቀነስ ነው። በዘመናዊ መንገድ ምርትን ይሄ የመኸር ምርትን ለመሰብሰብ ምን አይነት ቅድመ ዝግጅቶች እየተደረጉ ነው የሚለውን አቶ ተሾመ እንደ ግብርና ሚኒስቴር የተወጠኑ ነገሮችን ቢነግሩኝ። አመሰግናለሁ። ያው እንደ ግብርና ሚኒስቴር አሁን የመኸር ሰብል ለመሰበሰብበት ወቅት ላይ እየደረሰ ነው። አንዳንድ ቦታዎች ጀምረዋል የምርት መሰብሰቡ ማለት ነው። ወደ ሪፍት ቫሊ አካባቢዎች አሁን ወደ ምስራቅ ሸዋ አካባቢ አሁን እየሰበሰቡ ይገኛሉ። ለዚህም አሁን የምርት እንክብካቤው ከመጀመሪያው ጀምሮ ጥሩ ስራዎች እየተሰሩ ናቸው። አርሶ አደር እንደ በፊቱ አይደለም። ማሳውን በየጊዜ ይከታተላል። ያው ጥቅሙም ስለተለመደ ይሄንን ለመሰብሰብ ደግሞ ምቹ ለሜካናይዜሽን ምቹ የሆኑ አካባቢዎች በሜካናይዜሽን ነው የሚጠቀሙ። አሁን እንደ ግብርና ሚኒስቴር አሁን የሜካናይዜሽን የሰርቪስ ሴንተሩንም ጭምር እየተቋቋመ ነው እንደ ሀገርም ማለት ነው። ይህን ደግሞ አርሶ አደሩን ጋር እንዲደርስና ተከራይቶም እንዲሰራበት ምርቱ እንዲሰበስብበት እንዲያርስበት እየተደረገ ይገኛል። ስለዚህ እነዚህን ምርት ለመሰብሰብ አርሶ አደሩ በቴክኖሎጂ ብቻ መጠቀም ብቻ ሳይሆን ቶሎ የሚደርሱ ሰብሎችን በወቅቱ መሰብሰብ እንዲችል እየተደረገ ነው። ድጋፍ ያው በግብርና ሚኒስቴርም በክልሎችም እስከታች ድረስ ክትትልና ድጋፉ ዘንድሮ በጣም በተለየ ሁኔታ እየተሰራ ይገኛል። ያው ድጋፍና ክትትል አርሶ አደሩ ማስተማር አለ፣ ብዙ ነገሮች ስላሉ እሱም በሚደርስበት ሰዓት ቶሎ እንዲሰበስብ እየተደረገ ነው። ከዛም አልፎ በሜካናይዜሽን አሁን ቅድም የተባለው የድህረ ምርት ብክነትን የሚቀንሱ እንትኖች አሉ። በኮምባይነር መሰብሰብ ማለት አርሶ አደር ገና በእጅ አጭዶ ወቅቶ እንትን አውድማ ላይ የሚባክነውን ምርት ያስቀራል፣ ያጭዳል፣ ያጣራል፣ ለአርሶ አደሩ ምርቱን ያስረክባል ማለት ነው። ኮምባይነር እሱ ላይ በስፋት እንዲሰራ እየተደረገ ነው። ከዛም በኋላ የድህረ ምርት አያያዝ ላይ ቅድም ከአምቦም የተጠየቀ ጥያቄ አለ። እዚህ የማቆያ ዘዴዎች አሉ። አሁን እነዚህ ሜታል ሳይሎች በጣም የሚመከሩ ናቸው። በነቀዝ አይጠቀም ሰብሎች። አሁን አርሶ አደሩ በኬሚካል ወይ በመርዝ ለውሶ ከሚያስቀምጥ እነዚህ ቴክኖሎጂዎች እንዲጠቀም እየተደረገ ነው። ሜታል ሳይሎ አለ፣ ልክ እንደ ጎተራ እንደ አርሶ አደሩ በሚፈልገው መጠን አለ። ከዛ ደግሞ ፒክስ ባጎች አሉ፣ እንደ መዳበሪያ አይነት አየርን የማያስገቡ ለነቀዝና ለተለያዩ እንትኖች እንዳይጋለጥ ያደርጋል። እነሱን አርሶ አደር መጠቀም አለበት። ዋጋውም ቢሆን አሁን ፒክስ ባጎች በጣም አነስተኛ ናቸው። ስለዚህ በሚፈለገው እንትን የሜታል ሳይሎና ፒክስ ባጎችን ተጠቅመው አርሶ አደር ምርቱን ማቆየትም ይችላል እና ከዛም አልፎ የማቆያ እንትኖች አሁን እንደ ግብርና ሚኒስቴር ተይዞ ትኩረት ተሰጥቶ እየተሰራ ያለው የተለያዩ ቦታ እነዚህ ዘመናዊ መጋዘኖችን የመገንባቱ ላይ ትኩረት ተሰጥቶ እየተሰራ ይገኛል። አርሶ አደር እዛም ምርቱን እንዲያቆይ እሱን በመጠቀም አርሶ አደር ምርትና ምርታማነቱን አሳድጎ ተጠቃሚም እንዲሆን ጭምር እየተሰራ ይገኛል ማለት ነው። አመሰግናለሁ አቶ ተሾመ። ዶክተር ወደ እርስዎ ልምጣ። እንግዲህ እነዚህ ሁሉ ዘዴዎች ከምርት ከመሬት አቅርቦት ከአፈር ለምነትም ከመጠበቅ እስከ ሜካናይዜሽን ወይንም ብክነትን ለመቀነስ ድረስ ያሉ ሪፎርሞች ሲደረጉ ምናልባት ቀጣይ ላይ የበለጠ ውጤታማ ለመሆንና ወደ ታለመው ለመድረስ ምን አይነት ጉዳዮች ላይ ትኩረት መደረግ አለባቸው? እስካሁን በመጡ ሂደቶችስ እንደ ክፍተት መሻሻል አለባቸው የሚባሉ ጉዳዮችን
በምሁራዊ እይታ? መልካም ጥሩ ነው። አሁን ያሉትን ያልናቸው እስካሁን የተነጋገ በዘር ላይም በማዳበሪያውም ላይም በኢሪጌሽኑም በሜካናይዜሽኑም ያሉት እንዳለ ሆነው እኔ ያው ምንድነው የምለው ምናልባት እነኚህ በአብዛኞቹ የተሰሩ ያሉት በመንግስት ነው። አሁን እስከ ያልናቸው ነገሮች በመንግስት ነው የተሰሩ ያሉት። ወደፊት ግን መሆን አለበት ብዬ የማስበው በግለሰብ ደረጃ መሰራት አለባቸው። አልበዛ ሊስፋፉ አይችሉም፣ ተደራሽነትም አይኖራቸውም። አሁን እንኳን በቀላሉ የመልሽ እኔ ቅድም እንኳን ነገርሽ የአካፈር ጋር በተገናኘ ባዮሶና ባዮ ፕላንት እንኳን በአንድ ሰው በአንድ ባለሀብት እንኳን ይሄን ያክል የሚቀንስ ሆኖ መገኘቱ ትልቅ ነገር ስለሆነ ሌሎቹንም ዘርፎች ሁሉንም የማዳበሪያ ብቻ ሌሎቹም ዘርፎችም ባለሀብቱ ገብቶበት የሚሰራበት እና የሚስፋፋበት ነገር ምክንያቱም ተደራሽነቱ አሁን ጥሩ እንትን ስላልሆነ ሁሉም ጋር እየደረሰ ስላልሆነ በዛ ልክ ማድረግ ነው። በዛ ምንድነው አሁን የወጡትን ደግሞ ጤናማ ዝውውር የሚኖርበት ወይም ደግሞ ምንድነው ኳሊቲያቸውን እየጠበቁ እንዲሆኑ ማድረግ ነው ያለብን። ደግሞ አሁን እጃችን ላይ ያሉትን ቴክኖሎጂዎች እጃችን ላይ ያሉትን ግብአቶች በጤናማ ነገር ዝውውር ማድረግ ያስፈልገናል። ስለዚህ እኛ አሁን ራሱ አለው በተመራመርንበት ትምህርት ላይ ራሱ አመሳስሎ አድርጎ ራሱ ለገበሬው የማድረስ ነገር አለ ራሱ። ይሄ ማለት ደግሞ ምንድነው ያን ምርት ያን ግለሰብ የለፋበትን ወደ መጥፎ ነገር የሚሄድበት ነገር ስላለ የማመሳሰሉ ነገር በመንግስትም በነጋዴዎች በተለያየ ነገር ይማር። ስለዚህ ጠቅለል ሳራገው ምንድነው ያሉን ቴክኖሎጂ ጠብቀን ተጨማሪ ሌሎችን የምናመጣበትን ግለሰቦችን የምንደግፍበትን መኖር አለበት። ምክንያቱም መንግስት ሁሉን መሸፈን አይችልም። ግለሰቦች የሚበረታቱበት በዘር ላይም በኢሪጌሽን ላይ ሊሆን ይችላል፣ በተለያየ በኮምባይነር በሃርቨስተር በሁሉም ላይ አሁን ቅድም ወንድም የተሾመ እንዳለው እነዚህ ሳይሎዎችም ላይ የሚሰሩባቸው ስራዎችንም ፕራይቬቱ እንዲገባ የሚደረግበትን ኢንሴንቲቭ ምናልባት ኢንቨስትመንቱ ላይ የሚሰጥበትም ሌላ የተለያየ አደረጃጀት ሊኖሩ ይችላል። እነኛ ተደርገው ያመረትናቸው ምርቶች ደግሞ የመጡትንም የገቡትንም ደግሞ ከእንደዚህ ከገበሬዎች ሊያሳስቱ ከሚችሉ ነገሮች መንግስት የተጠበቀ የሚቀጥሉበትን ነገር እንዲደረጉ ነው ብዬ ያሳስባለሁ። እንግዲህ ወደ ኢቢሲ ወላይታ ሶዶ ስቱዲዮ ልሻገርና ደግሞ በዚሁ በግብርናው ኢንቨስትመንት የሚገኙት ዶክተር አስከትል እርሶም ሌሎች የእርሶ መሰል የግል ባለሀብቶች በዚሁ በግብርናው ኢንቨስትመንት ዘርፍ ተሳትፎ የበለጠ ውጤታማ እንዲሆኑ ምን አይነት ነገሮች መጨመር፣ ምን አይነት ነገሮች መሻሻል አለባቸው፣ ትኩረት የሚሹ ጉዳዮች የሚሉት ነገር ካለ ያከዱልኝ። መልካም። በአጠቃላይ በእርሻ ኢንቨስትመንት የሚሳተፉ ኢንቨስተሮች ያለውን አካባቢ አየር ሁኔታዎች የአካባቢ ምርት መርጦ ምናልባት ከፕሮፖዛል ጀምሮ ማለት ነው ያ መንግስት ባስቀመጠው ፖሊሲ መሰረት ይህንን ቅድመ ሁኔታዎችን ተከትለው እንዲገቡና ከዚህ በመቀጠል ደግሞ መንግስት አንድ ሰው ወደ አንድ ኢንቨስተር ወደ እርሻ ሲገባ ብዙ ፈተናዎች ስለሚኖራቸው ቅድም በተቀመጡ ሁሉም ነገሮች እነዚህ የምርጥ ዘር የሜካናይዚንግ መንገዶች የኢሪጌሽን መጠቀሙ የመንገዶች በአጠቃላይ እዛው በተግባር ላይ የሚያዩበት ምን ስለሆነ በአንዳንድ በግብርና ሚኒስቴር በኩል ለግብርና ዘርፍ ላይ ትኩረት የሚያስፈልጉ ጉዳዮች ይኖራሉ። እነዚህም ግብአት አቅርቦቶች የምርጥ ዘርም ሆነ ሌሎች እነዚህ የማሽን ሌሎች ደጋፊ የእርሻ ስራውን ውጤታማ የሚያደርጉ ደጋፊ ናቸው ተብሎ የሚታሰቡ የትኛው ነገር ያው መንግስት አሁን ከመደግፈውም በላይ ሊደግፍ ይገባል፣ ትኩረት ሊሰጠው ይገባል። ምክንያቱም አሁን የምናየው የሀገራችን ሪሶርስ ትልቁ እርሻ ነውና እርሻውን በትክክል ከያዘን ሌሎችን ለውጦችን ሌሎችን ውጤቶችን ማስጠበቅ እንችላለን ነው። ስለዚህ እርሻ ላይ መሰራት ማለት ሁሉንም ያቀፈ ነው የሚል እምነት አለ። አሁንም መንግስት በያዘው ጥሩ ለውጦች አሉ። ጥሩ ለውጦችን እያየን ነው። እንዲጨመርና እንዲጠነከር ብቻ ነው እንጂ ያ ሙሉ የሀገራዊ ለውጥን ወይም ሀገራዊ ደረጃ ላይ ያለው ውጤትን ከፍ ያደርጋል የሚል እምነት አለኝ። አመሰግናለሁ ዶክተር። እንግዲህ አንድ የማጠቃለያ ጥያቄ ለአቶ ተሾመ እንደ ግብርና ሚኒስቴር ላቅርብና ከዚህ ከሜካናይዜሽን ጋር ከግብአት አቅርቦትም ጋር የተለያዩ ነገሮች ላይ ተደራሽነቱ መስፋት አለበት የሚሉ አስተያየቶችም ይነሳሉና ምንድነው በቀጣይ ሊደረግ የታሰበው? እንደ መንግስት ደግሞ ከግሉ ዘርፍም ይሁን ከምሁራን ምን ይጠበቃል የግብርናውን ዘርፍ ለማሻገር የሚለውን? ጥሩ። እንደ ግብርና ሚኒስቴር እነዚህ የግብርና ቴክኖሎጂዎችን ተደራሽ ከማድረግ አንጻር ጥሩ ስራዎች እየተሰሩ ነው። አሁን የተለያዩ ቦታዎች
ከዚህ በፊት ያልነበሩ ቦታዎች የደረሰ ነው። ያው የሜካናይዜሽኑ ስራ አሁን ደግሞ ቀጣይነት ሁሉም ቦታ ሁሉም አካባቢ ለሜካናይዜሽን ምቹ የሚሆኑ አካባቢዎችን ፖቴንሻሎችን ለይቶ ወደ ቴክኖሎጂ ወደ ግብርና ቴክኖሎጂ እንዲገቡ እየተደረገ ነው የሚገኘው። ይሄ ማለት ያው ትራክተር የሚሆን ኮምባይነር የሚሆን ፕላንተሮች ገብቶ መስራት የሚችሉበት አካባቢ ላይ ገብቶ እንዲሰሩ ያው አሁን በየሳምንቱ እንደ ግብርና ሚኒስቴር በየሳምንቱ ሰኞ ከክልሎች ጋር ውይይት አለ። ሪፖርትም ይቀርባል። ክፍተት ያለበት አካባቢ ይገመገማል፣ አቅጣጫ ይሰጣል። እሱ ላይ አንዱ የግብርና ሜካናይዜሽን ስራ አንዱ አጀንዳ ነው። እሱ ላይ ሁሉም ትኩረት ሰጥቶ እንዲሰራ እየተደረገ ይገኛል። ቀጣይነትም ያለው ስራ ስለሆነ እሱ የሚደገፍና የሚበረታታ ነው። ያው እንደ ሀገራችንም ወደ ሜካናይዜሽን ወደ ቴክኖሎጂ መግባት ስላለብን እሱ ላይ ትኩረት ተደርጎ እየተሰራ ይገኛል እንደ ግብርና ሚኒስቴር። ያው ወሳኝም ስለሆነ ማለት ነው። አንዱ ምርትና ምርታማነትን ማረስ ማዝራትና መንከባከብ ብቻ አይደለም። ድህረ ምርት ላይ የሚባክነውን ምርት ብቻ ብናስቀር በስንት ሚሊዮን የሚገመት የምርት ብክነቶች ይታያሉ። ቢያንስ እስከ 40% ይደርሳል የምርት ብክነት አለ የሚባለው። እሱን 40%ን ብናስቀር አሁን 60% 40% ከሆነ 60% ማለት ነው። ሚኒመም ያው እስከ 30 ነው የሚባለው። አሁን 30%ን ብናስቀር ምን ያክል የምግብ ዋስትና መሸፈን እንችላለን የሚለውን ነገር እሱ ላይ ትኩረት ተደርጎ እየተሰራ ነው። እቅዱንም ስናቅድ እንደ ግብርና ሚኒስቴር የድህረ ምርት ብክነትን ከዚህ ወደዚህ እንቀንሳለን ተብሎ ነው። ይሄንን ደግሞ መቀነስ የሚችለው አንዱ የሜካናይዜሽኑን ስራ ስናስፋፋና ስናበረታታ መሆኑን ትኩረት ተደርጎ እየተሰራ ይገኛል ማለት ነው። አመሰግናለሁ። እንግዲህ ለነበረን ጊዜ ተመልካቾቻችን በዛሬው የዳጉ ዝግጅታችን የግብርና ምርትና ምርታማነትን ለማሳደግ እንደ ሀገር እየተሰሩ ያሉ ተግባራት ምን ይመስላሉ በሚል እዚሁ ስቱዲዮ እንግዳ በመጋበዝ እንዲሁም ከወላይታ ሶዶ ኢቢሲ ስቱዲዮ እንግዳ በመጋበዝ በጋራ ቆይታ አድርገናል። እኔ ከእናንተ ጋር ቆይታ ያደረኩኝ ሰብለ ወርቅ ኤልያስ ነበርኩ። አወያይ እንግዶቼ ደግሞ አቶ ተሾመ ገለቱ በግብርና ሚኒስቴር የብርዕና አገዳ ሰብሎች ልማትና ድህረ ምርት ዴስክ ኃላፊ፣ ዶክተር ድንበሩ ሚሊዮን በሰላሌ ዩኒቨርሲቲ የእጽዋት ሳይንስ ትምህርት ክፍል መምህርና ተመራማሪ፣ እንዲሁም ዶክተር አስከትል ጌታቸው በወላይታ ዞን በአትክልትና ቅመማ ቅመም ዘርፍ ላይ የተሰማሩ የግል ባለሀብት በጋራ በመሆን ከእናንተ ጋር ቆይታ አድርገናል። በሌሎች ጉዳዮች ኢቲቪ ቻናል ይቀጥላል። እኛ ከወዲሁ ተሰናብተናል። ሰላም ቆዩ።